ሰብስክራይብ በማድረግ ቤተሰብ ይሁኑ። ጭንቅ ብለዋል፣ እስትግፋር አብዛ። ጭንቅ ብለዋል ወንድሜ፣ ሰላት አለ ነብይ አብዛ። በነብዩ ላይ ሰላዋት አብዛ። ሰላዋት ደጋግም። ሰላዋት ጭንቀትን ያስወግዳል። ሰላዋት ርዝቅን ያመጣል። ወላሂ ሰላዋት አብዛ። አላህን ማይለምን አላህን ማይጠይቅ አላህ ይቆጣበታል። ይማ መጣ ኸይር ነገር መጣ አይደል? ምንድነው የሚጠበቀው? ኪስ ሲወፍር ምንድነው የሚጠበቀው? ወደ መስጊድ መምጣት። አይ ኪስ ይወፍሯል፣ አወል ሰልፍ ስትርቅ፣ እቺ መስጊድ አትመጥነኝም ብለህ ስትርቅ፣ ዳዕዋን አልፈልግም ስትል የዛኔ ውድቀት ይጀምራል። ርዝቃችን ከሚገኝበት መንገድ ዱዓ ነው። ዱዓ ያ አላህ። ዛሬ ወጣቱ ዱዓን ዘነጋ ወላሂ። ወባዕድ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በዛሬው ፕሮግራማችን በአላህ ፍቃድ ሪዝቃችን በሚል ርዕስ ከእናንተ ጋር ቆይታ እናደርጋለን። ሪዝቅ ሲነሳ ማይፈልግ የለም። ሁሉም ሰው ይህ ርዕስ ያስደስተዋል። ሪዝቅ ምንድነው ሲባል ግን እንደ ኢስላም አስተምሮ ሪዝቅ በገንዘብ ብቻ የታጠረ አይደለም። በኢስላም አስተምሮ ሪዝቅ አፍያም ሪዝቅ ነው አይደለም? አዎ አፍያም ሪዝቅ ነው። ጥሩ ጎረቤት ማግኘት ሪዝቅ ነው። ዒልም ማግኘት ሪዝቅ ነው። ትዳር ሁለቱም በተቃራኒ ቦታ ላይ ያሉት ሴቷም ሷሊህ ባል ማግኘት ሪዝቅ ነው። ወንዱም ሷሊህ ሚስት ማግኘቱ ሪዝቅ ነው። ልጆችን ማግኘት ሪዝቅ ነው። የርዝቅ አይነቱ ብዙ ነው። ይሄንንና መሰል ነገሮችን የሚለግሰው ማን ነው? አላህ ነው። ኢነላሃ ሁወ ረዛቁ ዙል ቁወቲል መቲን። አላህ ማለት እሱ ነው ሲሳይን የሚለግሰው የብርቱ ኃይል ባለቤትም አላህ ብቻ ነው። ከስሞቹ መካከል አንዱ የአላህ ምንድነው? አርረዛቅ ነው። ለጋሽ ሰጪ ማለት ነው። የሚሰጠው ርዝቅ የሚያሰፋው ካለንበት ጭንቀት መከራ ነጃ ሊያወጣን የሚችለው ማን ነው? አላህ ነው። ስለዚህ ርዝቅ ሰበቦች የሚገኙበት መንገድ አንድ፣ ሁለት ደግሞ ርዝቅን በምን መልኩ መፈለግ አለብን የመሳሰሉት ፕሮግራም በዛሬው ላይ እንመለከታለን። የአላህ መልእክተኛ ነቢዩ ዓለይሂ ሰላቱ ወሰላም በአንድ ሐዲስ ሲመክሩን ምን አሉ? አዩሃ ናስ፣ እናንተ ሰዎች ወይ ኢተቁላህ፣ አላህን ፍሩ። ወአጅሚሉ ፊ ጠለቢ፣ በመፈለግ ርዝቅን በመፈለግ አሳምሩ። ፈኢነ ነፍሰን ለን ተሙተ ሐታ ተስተውፊየ ሪዝቀሃ፣ አንድ ነፍስ ሪዝቋን እስክትሞላ አላህ የጻፈላትን እስክታገኝ ድረስ ለን ተሙተ፣ መቼም አትሞትም። አንድ ነፍስ ልትሞት የምትችለው መቼ ነው? ሐታ ተስተውፊየ ሪዝቀሃ፣ አላህ የጻፈላትን ርዝቅ እስክትሞላ እስክታገኝ ድረስ መቼም አትሞትም። የተጻፈው ሪዝቅ ከዚያ ሀገር ውጪ ከሆነ እዛ ሀገር ሄደህ ሳታገኘው ያን ሪዝቅ መሞት የለም። የተጻፈው ሱዑዲያ ከሆነ ሱዑዲያ ሳትሄድ ያን ሪዝቅ እዛ ሄደህ ሳትሞላው መሞት የለም ማለት ነው። አውሮፓም ሊሆን ይችላል። ብቻ አላህ በፈጠረው ምድር ላይ በየትኛውም ቦታ ላይ የጻፍኩልህ እዛ ነው ካለ ያችን ሪዝቅ ሳትሞላ መቼም አትሞትም። ወኢን አብጠአ አንሃ፣ ከሷ የዘገየ ቢሆንም ያን ርዝቅ ሳገኝ ሚሞት የለም። ፈተቁላህ አሉ። አሁን አላህን ፍሩ አሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም። ፈተቁላህ፣ አላህን ፍሩ። ወአጅሚሉ ፊ ጠለቢ፣ ርዝቃችሁን በመፈለግ አሳምሩ። በጥሩ በሐላል ሁኔታ ፈልጉ። ኹዙ ማ ሐለ፣ አላህ የፈቀደላችሁን ሐላሉን ያዙ። ወደዑ ማ ሐሩመህ፣ የከለከላችሁን ሐራም የሆነውን ደግሞ ተዉ አሉ። ርዝቅ በሐራም እንዳትፈልጉ። በምን ፈልጉት? በሐላል ፈልጉት። አላህ በጻፈላችሁ በሐላሉ መንገድ ብቻ ፈልጉት። የዛን ጊዜ አላህ ስብሓነሁ ወተዓላ ነገሮችን ያስተካክልላችኋል። ስለዚህ ርዝቃችን ከማን ዘንድ ነው?
ከአላህ ዘንድ ነው። በሌላም አንድ የቁርአን አንቀጽ ለአላህ ምን አለ? ቃለ ረቡና አለዚ አዕጣ ኩለ ሸይኢን ኸለቀሁ ሱመ ሀዳ። ጌታችን ማለት ያ ለፍጥረታቱ ነገሩን ሁሉ የሚያስፈልገውን የሰጠው አላህ ነው። ከዛስ ሱመ ሀዳ፣ ከዛም የመራውም ወደ ትክክለኛ መንገድ ያመላክተውም እሱ ነው። የሚሰጠው የሚለግሰው አላህ ብቻ ነው። ስለዚህ የኛስ ጉዳይ ምን ሆነ አለበት ከተባለ ከአላህ በኩል ብቻ እንደምናገኝ ሙሉ ለሙሉ በአላህ ላይ እምነት መሆን አለበት። በጣም ያጅብ አንድ ሐዲስ ልንገራችሁ። አኺራን ስናስብ አኺራን ሚናፍቅ ሰው ርዝቁ ይሰፋለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ርዝቅ ትመጣለታለች አኺራ ሚል ሰው። በተቃራኒ ዱንያ ሚል ሰው ደግሞ ከተጻፈለት ውጪ ሌላ የሚያገኘው ነገር የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። በአንድ ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አነስ ብኑ ማሊክ ባስተላለፉት ሐዲስ እንዲህ አሉ። መን ካነቲል አኺረቱ ሀመሁ፣ አኺራ ሐሳብ ጭንቀቱ የሆነ ሁሌ አኺራ የሚል አላህን የሚያወሳ ከሞት በኋላ ያለው ህይወቱ የሚያሳስበው ሰው በዱንያ ላይ የአላህን ትእዛዝ የጠበቀ ማለት ነው። አኺራን የሚያስብ ሰው ባላንስ አድርጎ ነው የሚኖረው፣ እንደፈለገ አይሆንም። መን ካነት አሉ ሀመሁ መን ካነት الآخرة ሀመሁ፣ አኺራ ሐሳብ የሆነች ጭንቀት የሆነች ሰው ጀዐለ አላህ ያደርግለታል። ለማን? ለዚህ ሰው ምንን? غናሁ ፊ ቀልቢሂ፣ በቀልቡ ላይ ሀብትን መብቃቃትን አላህ ያደርግለታል። ወጀመዐ ለሁ ሸምለሁ፣ ነገሮችን በአጠቃላይ አላህ ይሰበስብለታል። ወአተትሁ ዱንያ ደግሞ ትመጣዋለች። ወህየ ራጊመቱን፣ እሷ የተዋረደች ሆና ለሱ እጅ ትሰጣለች ትመጣለች አሉ። ወህየ ራጊመቱን፣ ለሱ ዝቅ ያለች ሆና ትመጣለች። ለማ? አኺራ ሐሳብ ጭንቀት የሆነለት ሰው፣ አኺራን ሚናፍቅ አኺራን ሁሌ የሚያስብ ሰው ዱንያ ዝቅ ብላ የተዋረደች ሆና ትመጣለች አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወመን ካነት ዱንያ ሀመሁ፣ ዱንያ ሐሳብ ጭንቀቱ የሆነ ደግሞ ሁሌ ዱንያ ዛሬም ዱንያ ነገም ዱንያ፣ ሰላቱን ይፎርፋል ለዱንያ ብሎ ስንት ነገር ያበላሻል። ያ ሁሉ የሆነበት ሰው ደግሞ ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም? ጀዐለ ላሁ ፈቅረሁ በይነ ዐይነይሂ፣ አላህ ድህነትን በሁለቱ አይኖች መካከል ያደርግበታል አሉ። ወፈረቀ ዐለይሂ ሸምለሁ፣ ጉዳዮችን ይበታትንበታል። ወለም የእቲህ ሚነ ዱንያ ኢላ ማ ቀድረ ለሁ፣ ከዱንያም የተጻፈለት የተወሰነለት ካልሆነ በስተቀር ሌላ የሚያገኘው ነገር የለም። በቃ አላህ ድህነትን በሁለት አይኖቹ አላህ ያደርግለታል። ሀብት ቢኖረውም ሁሌ መቸገር ነው፣ ሁሌ መጨነቅ ነው፣ ሁሌ መስገብገብ ነው፣ ጭንቀት ብቻ። ለምን? ድህነት አይኖቹ ላይ ያሉ። የአካውንት ባንክ ላይ ያለው አካውንት ገንዘቡ ቢበዛም ምን ቢልም እሱ የሚታየው በቃ ድህነት ነው፣ ጭንቀት ብቻ። መረጋጋት የሚባል አይኖረውም። ስለዚህም ሁሌ ሐሳብ ጭንቀታችን አኺራ ሲሆን አላህ ሲሆን አላህ ዱንያውን ያስተካክልናል። አላህ ደግሞ ለጋሽ ነው። አላህ ረዛቅ ነው አይደለም? እስቲ እናስበዋ። እናታችን እኛን ስታረግዘን እንዴት ነበረች? ወይም ወጣት ሆነ ታውቀዋለህ፣ አግብተ ባለቤትህ ስታረግዝ ሁኔታውን ተከታትላል። ከማግባት በፊት ልጅ የሚባል የለህም፣ አላሰብከው። ግን አላህ ትዳር ይዘህ ልጅ ሲለግስ እርግዝና የሚባለው ነገር ሲመጣ እኛ ሊዋለውን ሁለት አስተያስቡት። እናታችን ስታረግዝ ወይ እህታችን ወይ ባልተቤታችን ስታረግዝ የወር አበባውን አላህ ያስቀረዋል አይደል? የወር አበባ ይቆማል። ለጽንሱ አላህ በራሱ ቅመማ ምግብ ያደርግለታል። ሱብሃንአላህ። ከዛ ጽንሱ የሚገርም እኮ ነው። 40 ቀን ንፍጥ ነው ነብዩ ሰለላሁ ዐለይሂ ወሰለም ሲነግሩ። 40 ቀን የረጋ ደም ነው። 40 ቀን ደግሞ ቁራሽ ስጋ ይሆናል። በ120 ቀናት በወራት ሲካፈል ልክ 4 ወር ሲሆነው ማለት ነው። ሩህም ይነፋበት የዛኔ ነው። ይጻፋል ሪዝቁ ከእናት ወር ጀምሮ ወጥቶ ዱንያ ላይ ስንት ዓመት ይቆያል። እያንዳንዱ ነገር የሚበላው የሚጠጣው ተከትቧል።
ስንት ዓመት ይኖራል ተጽፏል። የሚሰራው ስራ ተከትቧል። እድለኛ እድለቢስ ተከትቧል። አላህ ያውቀዋል። ግን አላህ እዛ እናታችን ሆድ ውስጥ ሆነን እንዴት እንደሚንከባከብ ከዛስ ተወለድን። ከተወለድክ በኋላስ አላህ የእናታችንን ጡት ምን ያደረገው? ወተት ሞላው። በማን ቅመማ? በራሱ ቅመማ። ሽሮም በላች ምንም ቀምሞ ወተት ያደርገዋል። ያንን ወተት የዛኔ ምንም ማንችል ደካማ ነን። እናታችን ያንን ወተት ታጠጣናለች። ለኛ ቀለብ ሆኖ ጉልበት ሆኖ እርከኑን እየጠበቀ ያደግን እንመጣለን። ይሄ ሁሉ እንክብካቤ ያደረገው ማን ነው? አላህ ነው። አላህ የሰው ልጆችን በአራት አይነት መንገድ ፈጥሯቸዋል። አንደኛው አባታችን አደም ተአምር የታየበት ያለ እናት ያለ አባት የተፈጠረው ማን ነው? አባታችን አደም። ያለ እናት ያለ አባት። ዛሬ ሰዎች ኢሳ እኮ በጣም ተአምር ነው፣ ከእናት ብቻ የተፈጠረ ነው። አዎ ተአምር ነው። የኢሳ ብቻ አይደለም፣ የኛም የሰው ልጆች ከእናትና ከአባት እንኳን የተፈጠረ ነው። ምንድነው? ተአምር ነው ነው አይደለም? ማን ነው ከዛች ንፍጥ እኮ ነው። ለሊት ልብስ ላይ ስታየው ከሚደብር ነገር እንኳን የሰው ልጅ አይደለም ትንኝ ይፈጠራል ተብሎ ይታሰባል እንዴ? አላህ ግን እንዴት እንደخلቀን አያችሁ? እንዴት እንዳስገየን አያችሁ? አላህ ፈጠረ። ስለዚህ ድንቅ አፈጣጠር የማን ነው? የመጀመሪያው የአደም አለይሂ ሰላም ያለ እናት ያለ አባት የአላህ ድንቅ ችሎታ። ከዛ እናታችን ሐዋ ከአደም የፈጠራት ከወንድ የተፈጠረች ከጎን ከአደም ጎን። ከሁለቱ ደግሞ የሰው ልጆች አደምና ሐዋ ሲወልዱ ወንድና ሴት በአንድ ይወልዳሉ። ከዛም ሁለተኛውን እርግዝና ሲከሰት ሌላ ወንድና ሴት ይወለዳል። አላህ የሰው ልጆች ዘራቸው እንዲስፋፋ ምን አደረገ? እታች የተወለደው እላይ ከተወለደችው ጋር እላይ የተወለደው ከታች ከተወለደችው ጋር እንዲጋቡ ያደረገ የሰው ልጆች ዘር የተባዛው በዛ ነው። ሶስተኛው አፈጣጠር። አራተኛው አፈጣጠር ደግሞ የነብዩላህ ኢሳ አለይሂ ሰላም አፈጣጠር ከእናቱ ብቻ የተፈጠረ። ይሄ ነው የአላህ ድንቅ ችሎታ። የዓለማቱ ጌታ ሊመለክ የሚገባው አላህ ብቻ እንጂ ከአላህ ውጭ ማንም የለም። ኢሳም አይመለኩም፣ ጅብሪልም አይመለክም፣ ነቢያቶችም አይመለኩም፣ ደጋግ ሰዎችም አይመለኩም። ሊመለክ የሚገባው ማን ነው? አላህ ብቻ ነው። የሰማይ የምድር ፈጣሪው፣ የሁሉን ነገር አስገኙ፣ ሁሉን ነገር የሚንከባከብ ኃያል የሆነው ጌታችን አላህን ብቻ ነው። ስለዚህ አላህ በዚህ መልኩ ምን አደረገ? የሰው ልጆችን አስገኘ። ስንፈጠር ተንከባክቦ ነው አላህ ያመጣን። ለዚህም የዛሬው ፕሮግራማችን ምንድነው ከተባለ የርዝቃችን ሰበብ ምንድነው? በምን መልኩ ነው የሚገኘው? መንፈሳዊ ነገሮችን ነው የምናየው። አብዛኞቻችን የዘነጋናቸው ነገሮች ነው ዛሬ በዚህ ፕሮግራም የምንመለከተው። አንዱ የርዝቅ ሰበብ ሁሉም ሰው የሚያውቀው ንግድ ነው አይደል? መነገድ፣ መንቀሳቀስ። አላህ ተንቀሳቀሱ ሂዱ ነግዱ ብሏል አላህ። ንግድን ባማረ ሁኔታ በሐላል ሳያጭበረብሩ መነገድ ዒባዳ ነው በእስልምና። ትልቅ ደረጃ አለው። እውነተኛ ነጋዴዎች ደረጃቸው ላይ የደረሰ ነው። ሳያጭበረብር መነገድ በረካም አለው። በእውነተኛ ነጋዴ እውነተኛ ገዢ ሲገበያዩ በእውነት ውሸት ሳይኖርበት ድብብቅ ነገር ሳይኖርበት ግልጽ በሆነ ነገር የሚገበያዩ ሰዎች ንግዳቸውን የተባረከ አላህ ያደርግላቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ንግድ መነገድ ነው። አንተ ተመርቀሃል፣ ወረቀትህን በየቢሮው ታስገባለህ፣ ሰበብ ታደርሳለህ። ርዝቁን ሊያመጣ የሚችለው ማን ነው? አላህ ነው ማለት ነው። ይህንን ስለማይጠፋ ስለ ንግዱ ማብራራቱ አያስፈልግም። ብቻ ግን የሚጠበቅብን እውነተኛ ነጋዴ መሆን ነው። የዛሬው እንዳልኳችሁ ዋናው ፕሮግራሜ መንፈሳዊ ነገሮች ርዝቅን ያመጣሉ። የመጀመሪያው ተውሂድ፣ አላህን በብቸኝነት መገዛት ምን ያመጣል? ርዝቅ ያመጣል። አላህ ነው ያለ። አላህን በብቸኝነት ንግስናው ለሱ ብቻ መሆኑን አምኖ አምልኮ ለሱ ብቻ አድርጎ የሁሉን ነገር ፈጣሪ ለጋሽ ዓለማትን የሚንከባከብ አላህ ነው፣ ብቸኛ ተመላኪ ዓለማቱ ጌታ አላህ ነው ማለት ርዝቅህ እንዲሰፋ ያደርጋል። አላህ ምን አለ? ወማ ኸለቅቱል ጂነ ወልኢንሳ
ኢላ ሊዕቡዱን አጋንንትንም ሆነ የሰው ልጆችን አልፈጠርኩም ኢላ ሊዕቡዱኒ እኔን ሊገዙኝ እንጂ እኔን በብቸኝነት ሊያመልኩኝ እንጂ ለሌላ ዓላማ አልፈጠርኳቸውም አለ። ማ ኡሪዱ ሚንሁም ከነርሱ አልሻም አልፈልግም ሚን ሪዝቂን አለ ከሲሳይ ከነሱ አልሻም ምንም ነገር አልፈልግም። ወማ ኡሪዱ አን ዩጥዒሙኒህ እኔን እንዲመግቡኝም አልሻም አልፈልግም። ለምን? ኢነላሃ ሁወ ረዛቁ ዙል ቁወቲል መቲን አላህ እርሱ የሲሳይ ሰጪ ባለቤቱ የብርቱ ኃይል ባለቤት እርሱ ብቻ ነው፣ ሌላ ማንም አይደለም። በየመድረኩ ተናግሬዋለሁ። እቺ ቁርአን አንቀጽ በማነበበት ሰዓት ይሄን የቁርአን አንቀጽ ስቀራ ልጆኜ 8ኛ ክፍል ተማሪዎኜ 1993 አካባቢ እጅ ላይ አንድ ፓምፕሌት ገባ ወረቀት። ያ ወረቀት የአክፍሮት ኃይሎች የበተኑት ወረቀት ነው እና እቺን የቁርአን አንቀጽ ጻፉ። አሁን የቀሯትን ምን ምትለው ወማ ኸለቅቱል ጂነ ወልኢንሳ ኢላ ሊዕቡዱን ነው ቁርአኑ የሚለው አይደል? እነሱ ግን ሲጽፉ ምን አሉ? ወማ ኸለቅቱል ጂነ ወልኢንሳ ሊዕቡዱኒ ኢላ ምትለውን አወጧት። ኢላ ምትለው ሲወጣ ትርጉሙ ምን ይሆናል? ይዛባል። ማ አፍራሽ ናት እዚህ ጋር ወማ ሲል አልፈጠርኩም አለ አላህ። ወማ ኸለቅቱ አልፈጠርኩም ማንን? አልጂን አጋንንትን፣ ወልኢንስ የሰው ልጆችን አልፈጠርኩም አለ አላህ። ኢላ ምትለው ወጣለች አይደል? ስለዚህ ምን አሉ? ሊያዕቡዱኒ እኔ ሊገዙኝ አላህ አልፈጠርኩም እያለ ነው። ስለዚህ ማንን ነው? ዒሳን ነው ኢየሱስን ነው አሉና ጻፉ። ተመልከቱ ሰው እንዴት እንደሚያጭበረብሩት። ቁርአኑ ግን ምንድነው? ወማ ኸለቅቱል ጂነ ወልኢንሳ የሰው ልጅንም ሆነ አጋንንትን አልፈጠርኩም አለ። ከዛ ነጠለው ምን? ኢላ ሊያዕቡዱኒ የፈጠርኳቸው እኔን ሊገዙኝ እንጂ ለሌላ ዓላማ አይደለም ነው መልእክቱ። ኢላ ምትለውን አውጥቶ እኔ አልፈጠርኳቸውም፣ የፈጠረው ማን ነው? ኢሳ ነው ኢየሱስ ነው፣ አምልኮ የሚገባው ለሱ ነው አሉ። ሲያጭበረብሩ አይሳካም። ይሳካል እንዴ? ቁርአንን ሊበርዝ ቢመጣ ዓለም ላይ ቢንቀሳቀስ አንድም አካል ሊሳካለት አይችልም። ለምን? ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን ይህንን መገሰጫውን የዓለም መመሪያ ብርሃን የሆነውን ቁርአን ያወረድነው እኛው ነን፣ እኛውን ጠብቋለን አለ አላህ። አያችሁ ማንም ሊበርዘው አይችልም። ማንም የቁርአን ጠባቂው ማን ነው? አላህ ነው። ስለዚህም የመጀመሪያው ርዝቅ የሚያመጣው ተውሂድ ነው፣ አላህን በብቸኝነት መገዛት ነው። ሁለተኛው የርዝቅ ማስገኛ ሰበብ አብዛኞቻችን የምንዘናጋው የየዕለት ስራችን የሆነ አሰላህ ሰላት ነው። ወንድሞች ሰላት ርዝቅ ያሰፋል። አላህ ምን አለ ቁርአን ላይ? ወእሙር አህለከ ቢሰላቲ ወስጠቢር ዐለይሃ ቤተሰብህን በሰላት እዘዝ፣ በሱ ላይም ጽና። ላ ነስአሉከ ሪዝቀን ሪዝቅን አንጠይቅህም፣ ናሕኑ ነርዙቁከ እኛው እንለግስሃለን፣ እንመግብሃለን፣ እናበላሃለን፣ ርዝቃችንን እኛው እንሰጥሃለን አለ አላህ። ወልዓቂበቱ ሊተቅዋ መጨረሻውም ያምረው ለስኬት የሚበቁት አላህን ለሚፈሩት ነው አለ። ስለዚህ ሰላትህን ምን በል? በሰላት ቤተሰብህን እዘዝ። ርዝቅኛ አንጠይቅህም፣ ጽና አንተ በሰላት። ሪዝቅ ሰላት የርዝቅ ምንጭ ነው። ሰላት የደስታ ምንጭ ነው። ሰላት የሌለው ሰው ወላሂ ባዶ ነው፣ ጭንቀት ነው፣ ፊቱ ይጠቁራል ሰላት ከሌለ፣ ደስታ ይርቃል ሰላት ከሌለ። እንዴት ሰው ከአላህ ጋር መነጋገር ካልቻለ? መነጋገር እኮ ነው አይደል? ፋቲሃ ስንቀራ አልሐምዱሊላሂ ረቢል ዓለሚን ስንል ምስጋና ይገባው ለዓለማቱ ጌታ ስትል ሐሚደኒ አብዲ ባሪያዬ አመሰገነኝ ይላል አላህ። አርራሕማን ራሒም አዛኝ ሩህሩህ የሆነው ስትል አስና ዐለየ አብዲ ባሪያዬን አወደሰ ይላል። ማሊክ የውሚዲን የዛ የፍርዱ ቀን ንጉሥ ፈራጅ እሱ ነው ብለህ ስለ እሱ ማንነት ስትናገር መጀደኒ አብዲ ባሪያዬ አላቀኝ ይላል።
ኢያከ ነዕቡዱ ወኢያከ ነስተዒን አንተን ብቻ ነው የምንገዛው እርዳታ የምንጠይቀው አንተን ብቻ ነው ካንተ ውጭ ማንም የለም ብለን ስንናገር አላህ ምን ይላል እቺ በኔና በባሪያዬ መካከል ያለች ቃል ኪዳን ናት ባሪያዬ ሲቸገር ምንን ሊጠይቅ ከኔ ውጭ ለማንንም ላይ ይገዛ እርዳታኔም ብቻ ሊጠይቅ ቃል ገብቷል ስለዚህ ለባሪያዬ የጠየቀው አለው ይሰጠው ምን اهدنا الصراط المستقيم ትክክለኛው መንገድ ምራን ምን ማለት ነው እኛ ሙስሊሞች ትክክለኛ መንገድ ላይ ነን እዚህ ጋር ምንድነው ተፍሲሩ አይ ሰብትና አጽናን ማለት ነው በትክክለኛ መንገድ አኑረን አጽናን ይዘኗል ጽናቱን ለግሰን ማለት ነው ሌሎቹ ይሄው ሙስሊሞቹ اهدنا الصراط المستقيم ይያሉ ነው ትክክለኛ መንገድ ምራን ይያሉ ነው አልተመሩም ይመራቸው ኢሳ ነው ይላሉ አጭበርባሪውላ አጽናን ትክክለኛው መንገድማ አላህ ለገሰን ዓለም ላይ ካሉ ሃይማኖቶች ዕውቅና የሰጠው እስላም ብቻ ነው اليوم اكملت لكم دينكم واتممت عليكم نعمتي ورضيت لكم الاسلام دينا ብሎ አላህ የወደደው የመረጠው እስላም ብቻ ነው ان الدين عند الله الاسلام ሃይማኖት ማለት አላህ ዘንድ እስልምና ብቻና ብቻ ነው ومن يبتغي غير الاسلام دينا ከእስልምና ውጭ ሌላን ሃይማኖት የሚፈልግ ካለ ከሷ እንቀበለውም በመጨረሻ ቀንም ከሳሪ ነው አላህ እስላም ብቻ ነው አላህ ዕውቅና የሰጠው መለከታዊ ሃይማኖት ከሰማይ የመጣው ዕውቅና የመጨረሻው ነብይ ይዘውት የመጡት የነቢያት መደምደሚያ የሆኑት ከሳቸው ውጭ ሌላ ነብይ የሌለበት መመሪያውን አድርጎ ዲን አድርጎ ሃይማኖት አድርጎ የሰጠን ከእስላም ውጭ የለም እስላም ብቻ ነው ከእስላም ውጭ ይዞ ከሄደ አንድ ሰው መጨረሻው ኪሳራ ነው ندم ነው ለቅሶ ነው እያለን ያለው አላህ صراط الذين انعمت عليهم غير المغضوب عليهم ولا الضالين سبحان الله ولتهان ከዋልክባቸው ካጣቀምካቸው من النبيين والصديقين والشهداء والصالحين ከደጋጎች ከነቢያቶች ከሰማዕታት وحسن اولئك رفيقا ከእንደዚህ አይነት ሰዎች ጓደኛ መሆን ምንኛ አማራላ ከነዚህ ከዛ ከተቆጣባቸው ደግሞ ውጭ እንዲያደርገን ከማን ይሁዶችን ስለተቆጣባቸው ለምን ተቆጣባቸው አውቀው ስለጠመሙ ነብዩ የአላህ ነብይ መሆናቸውን ያውቃሉ ዕውቀቱ አላቸው ምልክቱ ማስረጃው መጥቶላቸዋል ግን ሐሰደ من عند انفسهم ከውስጣቸው ያለው ምቀኝነት በሽታ ለምን ከአረቦች መጣ ከበኒ እስራኤል ለምን አልመጣም ነብይ ብለው ነብዩን ካዱባቸው يعرفونهم كما يعرفون ابناءهم ልጆቻቸውን እንደሚያውቁት የኛን ነብይ አለይሂ ሰላቱ ወሰለም ጠንቅቀው ያውቃሉ አለ አላህ ነብዩ መሆናቸውን ጠንቅቀው ያውቃሉ አብዱላህ ኢብኑ ሰላም ይባል ይሁዲ ነበር እስልምናን ከተቀበለ በኋላ ይህንን የቁርአን አንቀጽ የተረዱ ሰሃቦች ጠየቁ እውነት ነብዩን አለይሂ ሰላቱ ወሰለም ልጆቻችሁን ከምታውቁት የበለጠ ታውቁ ነበር እንዴ ብለው ሲጠይቁት ከዛ በላይ ነው እንጂ ምናውቃቸው ነብዩን ከዛ በላይ እናውቃቸዋለን ልጄንማ ባለቤቴ ልጅህ ነው ስላለችኝ እንጂ ከኔ ትውለደው ከሌላ ትውለድ የማውቀው ነገር የለም እርግጠኛ አይደለም በነብዩ ነብይነት ግን ምንድነው እርግጠኛ ነኝ ያውቃሉ አውቀው ጠመሙ ወለዳሊን ከተማማዎችን ደግሞ ውጭ አርገን ከነሱ እንዳታደርገን ሲባል አሚን እንላለን አይደል እንዴ ኢማሙ ሲያሰግደን አሚን እንላለን ፋቲሃን ስንቀራ ከአላህ ጋር የምንነጋገርበት መድረክ ነው ደስታ የሚገኘው ማንን ስንቀርብ ነው አላህን ስንቀርብ ነው ስለዚህ በተደጋጋሚ የምናገረው ሙአዚኑ هيا على الصلاة نود صلاة هيا على الفلاح نود مدهن ሲል አይ ዛሬ ማንቼ አርሴ ይሻለኛል ኳሱ ይሻለኛል ብሎ ወደዛ የሚሰውና የሙአዚኑን ጥሪ የአላህን ጥሪ አላህን ለመቃረብ ብሎ የመጣው ሰው እኩል ናቸው አይስተካከሉም በጭራሽ ኳሱ ቅጂውን ታገኛለህ ዜና ትሰማለህ በኳሱ ምክንያት ግን ሰላቱ ካመለጠ ሰላቱ አለቀለት ማለት ነው እቺ አሁን የሰገርናት አብረን በጀማ የሰገርናት የመግሪብ ሰላት ነገ የውመል ቂያማ ካልሆነ ተመልሳት መቼም አትመጣ እንደስም ነገም መግሪብ አለ ከነጎዲያም መግሪብ አለ በሚቀጥለው ሳምንትም መግሪብ ይባላል እንደስም ግን ዛሬ የሰገርናት የዛሬው አስራችን ሄዳለች ምትመጣው መቼ ናት ነገ የውመል ቂያማ ብቻ ነው ስለዚህ ሰላት የርዝቅ በር ነው አባወራ ቤተሰብ ይሰግዳሉ ልጆች ይሰግዳሉ
ባለቤትህ የቤት ኻዲምህ ሰላት እየሰገዱ ነው እያዘዝክ ነው ወይስ ምን አገባኝ እኔ ከሰገድኩ የነሱ አይመለከተኝም ነው ያልከው? ወአሙር አህለከ ያለው አላህ ቤተሰብን በሰላት እዘዝ ወስጠቢር عليها በሱ ላይም ጽና። አይ ዛሬ አዝዣለሁ ነገ ተዋለሁ አትበል። ሁሌ የሰላት ጉዳይ ልትደራደርበት አይገባም። ሰላት ህይወት ነው። ሰላት የሌለው ሰው ባዶ ነው። ለዚህ ነው ሙስሊሙ ማህበረሰብ ትምህርት ቤት ሲማር ሰላት ሲከለከል የሚያንገበግበው ትልቁ ዒባዳው ከአላህ ጋር የሚገናኝበት አንድ ሀብቱ ስለሆነ ነው አይደለም? ዘካ እንዳንሰጥ ሀብት የለን፣ ሐጅ እንመላለስ ሀብት የለን። በቃ ዒባዳችን ትንሽ ሀብታችን ምንድናት? ሰላታችን ናት። ሰላት እኮ ዑዝር የለም። የሰላቱ ዑዝር ሁለት ነው። ልብ በሉ ወንድሞች፣ የሰላቱ ዑዝር ሁለት ነው። የተኛ ሰው ሲነቃ ይስገድ፣ የረሳ ሰው ሲያስታውስ ይስገድ። ቆመ መስገድ ያቃተው ቁጭ ብሎ ይስገድ። ቁጭ ብሎ አልቃት አልቻለም፣ ተኝቷል፣ ጋደም ብሎ ሆስፒታል ተኝቷል፣ አቅሉን አልሳተም፣ ኦክሲጅን ተገጥመዋል፣ ምን ብሏል? ይስገድ። በምን እያሰበ እያጣቀሰ አሁን ሁለተኛ ረካንኝ ያለ የሚባለውን ዚክር ያለ እዛው እንደተኛ ሰላቱን ይስገድ። ሰላቱል ኸውፍ ተብሎ ደግሞ አለ። በጂሃድ ሰዓት በአላህ መንገድ ላይ ጦርነት ላይ ሲመጣ ጠላት ፊት ለፊት ሲሆን ሰላቱል ኸውፍ የስጋት ሰላት ይባላል። አሰጋገድ ስርዓት አለው። ሁለት ረካ ይሰገዳል። አንደኛው ቡድን ሲጠብቅ ሌላኛው እየሰገደ በዚህ መልኩ በአደጋ ሰዓት ይስገድ ከተባለ ጤነኛ የሆነ አፍያ የሆነ መስጉዲ ጎረቤት የሆነ ሙአዚኑ ሲጣራ እየሰማ ሰላትን የተወስታ ደም ሊባል ነው። አንድ ጀናዛ ከሚያጥቡ ሰዎች ታሪክ ሲናገር ምን ይላል? አንድ ጀናዛ መጣ። ልክ ላጥበው ስል በአንድ ጊዜ ከእምብርቱ እስከ ፊቱ ያለው አካል ጥቁር አለብኝ። ደነገጥኩኝና ይሄማ የሆነ ታሪክ ይኖረዋል ብዬ በር ከፍቼ የዚህ ጀናዛ ቤተሰብ ያመጣው ማን ነው? እኛ ነን አሉ በር ላይ የቆሙ ሰዎች። ማን ነው ሰው? እስቲ ማንነቱን ንገሩኝ ሲሉ የጀርባው ታሪክ ምን ይመስላል ንገሩኝ ሲል ይህ ሰውማ አንድ ቀንም ለአላህ ሱጁድ ያደረገ ሰው አይደለም፣ አንድ ቀንም ሰግዶ አያውቅም። ሱብሃንአላህ፣ ከባድ ነው። ስለዚህ አንድ ያለን ሀብታችን ነው። ነገ የውመል ቂያማ የምንጠየቀው ሰላታችን የመጀመሪያው ሂሳብ የሚደረገው። ሰላት ካማረ ሁሉም ያምራል፣ ሰላት ከተበላሸስ ሁሉም ይበላሻል። ስለዚህ የሰላት ጉዳይ አደራ ሙስተዒድ ነን። በእድንበት ቦታ ላይ ሰላታችን ልንጠብቅ ኢንሻአላህ። አዎ ርዝቅ ያሰፋል፣ ርዝቅ ይሰፋል፣ ደስታ ይመጣል። ሶስተኛው ርዝቅ ከሚመጣበት መንገድ በአላህ ማመን ነው። እምነትን በአላህ ላይ ማድረግ። አላህ ምን አለ? ወለው አነ አህለል ቁራ አመኑ፣ የከተማይቷ ሰዎች ባመኑ ኖሮ፣ ወተቀው እንደዚሁም በተጠነቀቁ ኖሮ፣ ለፈታሕና አለይህም በረካት ሚነ ሰማኢ ወልአርድ፣ ከሰማያት ከምድር በረካን በረከቶችን በከፈትንላቸው ነበር። ወላኪን ከዘቡ፣ ነገር ግን አስተባበሉ፣ አመፁ። ፈአኸዝናሁም ቢማ ካኑ የክሲቡን፣ ሲሰሩት በነበሩትም ኃጢአት ያዝናቸዋል። አላህ ስብሓንሁ ወተዓላ ወንጀል ምን ያጠፋል ማለት ነው? ርዝቅን ያጠፋል ማለት ያጠባል። በአላህ ማመን አላህን መታዘዝ ምን ያመጣል? በረካን ከሰማይ ከምድር በረካ እንዲመጣ አላህ ያደርጋል። ብዙ ስለሆኑ አጠር እያደረኩ ነው ማቀርበው። አራተኛው የርዝቃችን መገኛ ሰበብ ማሻአላህ በሉ። የነቢዩን ሐውድ ነገ የውመል ቂያማ አላህ ያጠጣን። አሚን በሏ። ሐውዳቸውን ምን ጠጣ አላህ ያርገን። ያ ሐውድ እኮ ታውቃላችሁ ጥቅሙ? አንዴ የጠጣ ለዘላለም አይጠማም ነው የተባለው። ሱብሃንአላህ። አላህ ይለግሰን። ሱናቸውን አጥብቀን የምንይዝም አላህ ያድርገን። አራተኛው ርዝቃችን ከሚሰፋበት ርዝቃችን ከሚገኝበት መንገድ ዱዓ ነው። ዱዓ ያ አላህ። ዛሬ ወጣቱ ዱዓን ዘነጋ። ወላሂ ትንሽማ ኪስ ከወፈረ የምን ዱዓ ያስፈልጋል ይላል። ሰገደ አሰላሙ አለይኩም አሰላሙ አለይኩም ሩጫ ነው። አረ እኛማ በቃ ገንዘብ ካለ በምናምን መንገድ አለ ምናምን። ይሄ ሸይጣን መንገድ ነው። ገንዘቡን የለገሰው ማን ነው? ማን ነው የሚወስደውስ? ማን ነው? አላህ ነው። ቃሩንን አታው? ቃሩን አላህ ሰጠው። ሀብቱ እኮ ልዩ ነበር። በፊራውን ዘመን የነበረው ቃሩን
ተው አትኩራራ በዚህ በሰጠህ አኺራን ፈልግበት ሰደቃ አውጣበት ሲባል ኧረ እኔ እኮ በእውቀት የተሰጠሁት ነው ለፍቼ ደክም ያመጣሁት ነው ይላል። አንዳንድ ሰው ሱብሃንአላህ ምንም ያልነበረው ሰው አላህ ክፍትፍት ሲያደርግለት ትላንት ማንነቱን ይረሳል። አላህ እንደለገሰው ይረሳል። ከዛ ምን ይላል? ኧረ እኛ እኮ በእውቀታችን ደክሜ ላቤን ጠብ አድርጌ ፒኤችዲን ሰርቼ ስንት ጥናት አድርጌ ያመጣሁት ይላል። እዚህ ደረጃ እንድትደርስ ያደረገ ማን ነው? አላህ አይደል እንዴ? ስለዚህ ሊመሰገን የሚገባው ማን ነው? አላህ ነው። ርዝቅ ሲመጣ አላህ ዘንድ መቅረብ ነው እንጂ ያለብን መሸሽ አይደለም። ዱዓ ነው አሉ። ዱዓ ርዝቅን ያሰፋል። ወላሂ በጣም እንድንረዳው ከዱዓ ውስጥ ስለ ዱዓ ስናወራ አንድ ቁርአን አንቀጽ ላይ ወይ ሱረቱ አሊ ኢምራን ላይ የተጠቀሰ የአንድ ነብይን ታሪክ ነው ዛሬ የምናየው። አጠር ያለች ማለት ነው። እሱ ማን ነው? ዘከሪያ አለይሂ ሰላም። ትዳር ላይ ቁጭ ብለ ወንድሜ 10-15 ዓመት ጠብቀ ልጅ ያጣህ ወንድሜ ይሄን ታሪክ አዳምጠኝ። ነገሮቹ ክራውድድ የሆነብህ ወንድሜ፣ ሁሉም በር የተዘጋብህ ወንድሜ፣ ያልተዘጋ አላህ በር አለ። ተስፋ አትቁረጥ እልሃለሁ። መዳን አትችልም፣ በቃ ምንም ተስፋ የለውም የተባልክ ተስፋ እንዳትቆርጥ። ማን ነው የሚያድነው? አላህ ነው። ዘከሪያ ታሪክ ላይ ዘከሪያ ነብይ ናቸው። አስቡ። ሚስታቸው ማህን ናት። ልጅ አልተሰጣቸው። ህዝቦቻቸው ዘከሪያን ከሚያንውሩበት አንዱ ምንድነው? ነብይ ነኝ ይላል፣ ግን ይኸው ልጅ እንኳን ማግኘት አልቻለም እያለ በጣም አዛ ያደርጓቸው ነበር። አላህ ሱረቱ አሊ ኢምራን ላይ ስለ መርየም ታሪክ ይነግረናል። የመርየም እናት ሐና ትባላለች። የሐና ባለቤት ደግሞ ኢምራን ነው። የመርየም አባት ኢምራን ነው። አላህ ቁርአን ላይ ሲጠቅስ ምን አለ? إذ قالت امرأة عمران ربي إني نذرت لك ما في بطني محررا. إذ قالت امرأة عمران يا إمران بالبيت بالت جزي ربي جيتاي وي إني نذرت لك ما في بطني أني بهودي وسط يالون لان تتسيالو محررا يعني كسرى نزعي تدرج سيون فتقبل مني كري تقبلي إنك أنت السميع العليم أنت سمينا أواقيونك جيتانا عليك يا رجزت وند مسلواتال بيت المقدس اللي انكباكب لي خادم يچلو وند نو تقبلني عليك كذا فلما وضعتها يولدتشات غزي قالت عليك حنا ربي جيتاي وي إني وضعتها أنثى اني سيت هنا اكو ولدكوات والله أعلم بما وضعت من እንደወለደች አላህ ያውቃል። ሴት እንደወለደች አርግዛ አይደለም ከመወለዷ በፊት ምን እንደሆነች ማን ያውቃል? አላህ ያውቃል። ከዛ እዚህ ጊዜ ወለይሰ الذكر كالأنثى አለች። ወንድም እንደ ሴት አይደለም። وإني سميتها مريم እኔም መርየምን ብዬ ሰይሜያታለሁ። وإني أعيذها بك وذريتها من الشيطان الرجيم እሷንም ዝርያዋንም ከተረገመው ሸይጣን ባንተ ጠብቃቸዋለሁ፣ ባንተ ተጠበቅባቸዋለሁ፣ አንተ እንድትጠብቃቸው ማጸናሃለሁ እንደማለት ነው። فتقبلها ربها ጌታዋም ተቀበላት። بقبول حسن በደህና በመልካም አቀባበል ተቀበላት። وأنبتها نباتا حسنا በመልካም አስተዳደግም አፋፋት አሳደጋት። وكفلها زكريا زكريا ማሳደጋት። كلما دخل عليها زكريا المحراب زكريا إصا محراب لي يسرالات نبرة يزانيا زكريا تكتاوش ينبروت يبت المقدس አገልጋዮች እንዴት ምናምናል አላህ ሲቀበላት በቃ እጣን እንጣጣል ማን ያሳድጋታል? እጣ ሲጣጣል እጣው ለዘከሪያ ወጣ። ዘከሪያ እንዲያሳድጋት ከዛ ዘከሪያ ቤት ሰርቶላት ኢባዳ መታደርግበት የአላህን ቤት እንከባከባለች፣ ታጸዳለች፣ ምን ትላለች። የዚህ ጊዜ እሷ ጋር ደሞ ሲገባ ዘከሪያ አንቺ መርየም ወይ አና ለኪ ሃዛ ኢላንቺ ኬት ነው ኬት የመጣ ነው? እሷም ቃለት አለች هو من عند الله ይሄ ከማን ዘንድ ነው? ከአላህ ዘንድ ነው። إن الله يرزق من يشاء بغير حساب አላህ ለባሪያዎቹ ያለ ገደብ ነው የሚለግሰው፣ በሂሳብ በካልኩሌት አይደለም። የዚህ ጊዜ ዘከሪያ ተቆጩ። ባለቤቴ መሐናት ብለው እሳቸው ምድሜ ሄዷል፣ በቃ እንዴት ልጅ ይገኛል ብለው አላሰቡትምና
ያለ ገደብ ነው አላህ የሚለግሰው ስትላቸው ዘከርያ ተቆጩ። እስከ ዛሬ የት ነበርኩ አሉ። እዛው ቦታ ሆኖ ይላል ሁናሊከ ዳዓ ዘከርያ ረበሁ ዘከርያ ጌታውን እዛው ቦታ ተጣራ። ቃለ ረቢ ጌታዬ ወይ ሀብሊ ሚን ለዱንከ ዙርየተን ጠይበተን ኢነከ ሰሚዑ ዱዓ ከአንተ ዘንድ መልካምን ዝርያ ለግሰኝ አንተ ዱዓን ጸሎትን ሰሚነህና ብሎ ዘከርያ ተጣራ። ፈናደትሁ ልመላኢከት ወሁወ ቃኢሙን ዩሰሊ ፊል ሚሕራብ እዛው ሚሕራቡ ላይ እዛው ጸሎት የሚያደርግበት ላይ ቆሞ አላህን እየተማጸነ አላህን እየለመነ ባለበት ሰዓት መላእክት ጠራችው። አነላህ ዩበሽሩከ አላህ ያበስረሃል ቢያሕያ ስሙን ያወጣውም አላህ ነው። ያሕያ በተባለች ሕያው የሆነ ማለት ነው። ሙሰድቀን ቢከሊመትን ሚን አላህ ወሰይደን ወሐሱረን ወነቢየ ሚን አሳሊሒን የጌታውን ቃል የሚያረጋግጥ እውነት የሚል ጥቡቅ የሆነ አለቃ ጌታ የሆነ ማለት ነው። የሰዎች የበላይ የሆነ ነቢይ የሆነ ከደጋጎችም ከሆነ ልጅ አላህ ይለግሳል። የዚህ ጊዜ ዘከርያ ደነገጡ። ቃለ ረቢ አና የኩኑ ሊ ጉላሙ ጌታዬ ለእኔ እንዴት ልጅ ይኑረኛል አሉ። ለምን ወቀድ በለገኒ የልኪበሩ እድሜ ላይ ደርሰዋል፣ እርጅናዬ ትልቅ ደረጃ ደርሰዋል፣ እርጅና የደረሰብኝ ሲሆን አለ። ወምራአቲ አቂር ባለቤቴ መሃኖና ሳለ ቃለ ከዛሊከ አላሁ የፍዓሉ ማ የሻ እንዲህ ነው ነገሩ አላህ የፈለገውን ይሰራል። ሰው ልጅ ይሰጣል ሲባል ይጨንቃል። እስር ቤት ሆነን አንዱ 12 ዓመት ተፈረደበት እና ዳዕዋ ስናደርግ አላህን ለምኑት መቼ እንደሚያወጣን አስታውቅም። ያው እዛ ተስፋ ትሰጣለ። ተስፋው የውሸት ሳይሆን አላህ ማድረግ ይችላል አይደል? አላህን ለምኑት እያልኩ ዳዕዋ እናረጋለን። ምን እንላለን? አንዱ 3 ዓመት ከቆየ በኋላ ተፈቺ ተባለ። እኔ እንዴት አለ 12 ዓመት መጀመሪያ እኮ በቃ ያ ረብ ዛሬ አውጣኝ እያለ እኮ ነው የተፈረደበት 12 ዓመት ግን ዛሬ አስፈታኝ ይላል። አላህ ከ3 ዓመት በኋላ እንዲወጣ አደረገው። ተፈቺና ከሌ ውጣ ቃን ይዘ ሲባል እንዴት አለ በግድ ነው የወጣው። በቃ ተጠራጥሮ ማለት ነው። ሰው ይለምናል ልክ ይሰጣል ሲባል ደግሞ ይደነግጣል። ዘከርያ ምን አሉ? እንዴት አሉ? እሺው አላህ ልጅ ሰጠ ሲባል እንዴት እኔ እርጅና መጥቶብኝ ሚስቴ መሃን ሆና ጌታ የፈለገውን ይሰራል። ለአላህ የሚሳነው ነገር አለ እንዴ? የለም ወላሂ። ከዛ ምን አለ? ትልቁም ነገር ጌታዬ አለ ዘከርያ ቃለ ረቢ ጀዐል ሊ አያ ለእኔ ምልክት አድርግልኝ። ቃለ አያቱከ አላ ቱከሊመ ናሰ 3 አያሚን ኢላ ረምዛ ምልክትህ 3 ቀን ሰዎችን በጥቅሻ ካልሆነ በስተቀር አለማናገርህ ነው አላቸው። ወዝኩር ረበከ አያችሁ ቅድም ያልኳችሁ የዚህ ጊዜ ሪዝቅ መጣ፣ ኒዕማ መጣ፣ ኸይር ነገር መጣ አይደል? ምንድነው የሚጠበቀው? ኪስ ሲወፍር ምንድነው የሚጠበቀው? ወደ መስጊድ መምጣት ነው። አይ ኪስ ይወፍሯል አወሰልፍ ስትርቅ እቺ መስጊድ አትመጥነኝም ብለህ ስትርቅ ዳዕዋኔ አልፈልግም ስትል የዛኔ ውድቀት ይጀምራል። አላህን በራክ ቁጥር ውድቀት ነው የሚመጣው። አላህ ምንድነው ያለው? ልክ እንደዘን ኸይር ሲመጣ ወዝኩር ረበከ ከሲረን ጌታህን በብዙ አውሳው፣ ወሰብህ ቢልዓሽይ ወልኢብካር በጠዋቱም በማታው ጊዜ አወድሰው። ጠዋት ማታ አላህን ማወደስ፣ አላህን ማመስገን፣ ለአላህ ባሪያዎች ሰደቃ ማውጣት፣ ኸይር ነገር ላይ መገኘት፣ የኸይር ነገር ተባባሪ መሆን እንጂ አላህን መራቅ አይደለም። አንዳንዱ ትንሽ ወፈር ሲል የሆነች መኪና ሲይዝ የበፊት ጓደኞችን ይረሳቸዋል። ባላየ ያልፋል። ሰላም አለይኩም ሲባል ላ ትላንት እንደዛ ነበርክ። የለገሰ አላህ ነው፣ የሚወስደው ማን ነው? አላህ ነው። ስለዚህ ርዝቅ በመጣ ቁጥር ምንድነው የሚጠበቅብን? የአላህ ባሪያዎችን መንከባከብ፣ ስነ ምግባር ያማረ መሆን፣ ይበልጥ ወደ አላህ መቅረብ እንጂ ወደ አላህ መራቅ አይደለም ነው መልእክቱ። አያችሁ ዱዓ ወላሂ አላህን እርግጠኛ ሆናችሁ ለምኑት። ኡዱኡላህ ወአንቱም ሙቂኑነ ቢልኢጃባ አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት። አላህ ይቀበላችኋል፣ ይሰጣችኋል። አላህን እንደሚቀበላችሁ ዛሬ ያደረግከው ዱዓ ምናልባት ከብዙ ዓመታት በኋላ ነው ውጤቱ ልታዩ የምትችለው። አንተ ግን ዝም ብለህ አድርግ። ሙሳና ሃሩን እኮ በፊርዓውን ላይ ድል ለመቀናጀት 40 ዓመት ፈጅቷል። ከ40 ዓመት በኋላ ነው አላህ የተቀበላቸው። በኢስላም መንገድ ትግል ስታደርግ ውጤቱ ምናልባት
አንተ ከሞትኩ በኋላ ውጤት ሊመጣ ይችላል። አንተ ግን ታገል፣ ዱዓ አድርግ። ሰላት እንደምትሰግደው፣ ጾም እንደምንጾመው፣ ሰደቃ እንደምንሰጠው አስበን ዱዓን ዒባዳ ነውና ዝም ብለህ አድርግ ሳትሰላች። መች እንደሚቀበል አታውቅም። ነገር ግን አሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ የአላህ ባሪያ ዱዓ አድርጎ ከሶስት አንድ ያገኛል እንጂ በባዶ የሚመለስ ማንም የለም። አላህ ያፍራል አሉ። ባሪያው እጁን አንስቶ ያ ረብ ብሎ በባዶ ሊመልሰው ያፍራል የናንተ ጌታ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከሶስት ግን አንድ ይሰጠዋል። አንድ ምንድነው? ወዲያው የሰጠው የጠየቀውን ወዲያው ይሰጠዋል አሉ። ወዲያው። ሁለተኛ የሚመጣ በላ ነበረ፣ በላውን ይመልስለታል። ሱቅህ ሊቃጠል ነበር፣ አላህ ስንቱን መልሶልሃል። የሆነ ኪሳራ ሊመጣ ነበር፣ አንተ የጠየቀው ዱዓ ሌላ ነው፣ ግን ያ ዱዓ የጠየቀው ቀርቶ ስንት በላ ግን ተቀልብሶልሃል። አላህ ብቻ የሚያውቀው እኛ ማናውቀው። ታዲያ ኪሳራ ላይ የለም። ሶስተኛ ለአኺራ አላህ ያከማችለታል አሉ። ትልቅ አጅር አድርጎ ያጠራቅምለታል። እንደውም አንድ ሐዲስ ላይ ባሪያ ይላል አላህ ባሪያውን ይጠይቀዋል። አቤት በዚህ ቀን ለምነኝ ሳልሰጥ ቀረው አይደል? አዎ እንካ ዛሬ ይለዋል። ያልሰጠውን እንካ ያለ ሲሰጠው ሲያምበሻብሸው ምን ሲለው ምን ይላል? የሰው ልጅ የዛን ቀን ምን ነው የለመንኩት ልመና በአጠቃላይ ለአኺራ በሆነልኝ ብሎ የዛን ይመኛል። ስለዚህ ዱዓ ላይ መበረታታት አለብን። የሰው ልጅ ስትለምነው ይቆጣል፣ አላህ ስትለምነው ይደሰታል። የሰው ልጅ ሳትለምነው ስትቀር ይደሰታል፣ አላህ ሳትለምነው ስትቀር ይቆጣል። መን ለም የስአልላህ የግደብ ዐለይህ ያሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህን ማይለምን አላህን ማይጠይቅ አላህ ይቆጣበታል። ወቃለ ረቡኩም ጌታችሁ አለ እድዑኒ ለምኑኝ አስተጅብ ለኩም እቀበላችኋለሁ። ኢነ ለዚነ የስተክቢሩነ አን ዒባደቲ እነዛኔን ከመለመን የሚኩራሩ ሰዎች ሰየድኹሉነ ጀሃነመ ዳኺሪን ጀሃነም ተዋራጆች ሆነው ይገቧታል። ያ አላህ አላህ ሳይለመን ሲቀር ይቆጣል፣ ሲለመን ይደሰታል። ታመተኝተሃል፣ ቤተሰብህ አልጋ ቁራኛ ሆኖብሃል፣ እጅን አንሳ ያ ረብ አድንልኝ በል። አዩብን አስባ ለ18 ዓመት በበሽታ ላይ ታመው ሀብታቸው ተወስዶባቸው እጃቸውን አንስተው ያ ረቢ እኔ ችግር ነክቶኛል አንተ ደግሞ የአዛኞቹ ለአዛኝ ነህ ብለው ጥሪ ሲያደርጉ ምን ሆኑ? አላህ ስብሓነሁ ወተዓላ ያንን ጭንቀት አስወገደላቸው። ያንን ጭንቀት አስወገደላቸው። በሽታውን አነሳላቸው። ጭንቅ ብለዋል፣ ዱዓ አድርግ፣ አላህ ለምን፣ ከበደል ራቅ፣ የሰው ሐቅ እንዳትነካ። በደል ከባድ ነው። በደለኛ የተበደለ ሰው ያ ረብ ካለ አላህ ይቀበለዋል። ዳዕወቱል መዝሉሚ ሙስተጃበቱን የተበዳይ ዱዓ ተቀባይነት ተብሏል። አላህ ዘንድ ተቀባይነት አላት። ወኢን ካነ ፋጅርን ቢሆን ፈፉጁሩሁ አለ ነፍሲህ ፉጁርነቱ ፋጅርነቱ ለራሱ ነው። በሌላ ዘገባ ወኢን ካነ ካፊረን ይላል። ካፊርን ቢሆን ከበደልከው ኩፍሩን አላህ ባይወደውም በተበደለው ነገር ግን ፍትህን ስለሚወድ አላህ ይረዳዋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሌላኛው ርዝቅ የሚያሰፋው ተወኩል ነው። በአላህ ላይ እንመካ፣ በአላህ ላይ እንደገፍ። አላህ ነው የሚለግሰኝ ብለህ በአላህ ተመካ። በስልጣን እንዳትመካ፣ በዘር እንዳትመካ፣ በሀብት እንዳትመካ፣ በግሩፕ እንዳትመካ። በማን ተመካ? በአላህ ተመካ። ኢብራሂም አለይሂ ሰላም ጠላቶቻቸው ያ ሁሉ መከራ ሲያደርሱባቸው ለወራት የተቀጣጠለ እሳት ውስጥ ሲወረውሯቸው ወደ ማን የዞሩት? ወደ አላህ ነው። አላህ ወይ አንተ በሰማይ ብቸኛ ተመላኪ ጌታ ነህ፣ እኔ ደግሞ በምድር ብቸኛ ባሪያህ ነኝ፣ ከኔ ውጭ የሚገዛህ ማንም የለምና ሐስቢ አላህ ወኒዕመል ወኪል፣ አንተ በቂ ነህ፣ አላህ በቂ ነው። ምንኛ ማረ መመኪያ ነው ወደ አላህ መመካት አሉ። ማንንም እርዳታ አልፈልግም አሉ። የማንን አሉ? የአላህ። ወደ ማን ተደገፉ? ወደ አላህ። አላህ ታዲያ ነጃ አላላቸው? ከጭንቀት አላዳናቸው? ከጭንቀት ወደ ደስተኝነት አላመጣቸው? ያ ናሩ ኩኒ በርደን ወሰላመን አላ ኢብራሂም፣ አንቺ እሳት ወይ ኩኒ በርደን ቀዝቀዝ በይ አሉ። ኩኒ በርደን ብሎ ቢተው ኖሮ ኢብራሂም በብርድ ያልቁ ነበር በቅዝቃዜ አሉ። ከዛ ምን አስከተለው? ወሰላመን አሉ። ሰላም ሁኚ በማን? አላ ኢብራሂም፣ በኢብራሂም ላይ አለ አላህ። እስቲ ሰው አጥንቱ ተርፏል እስቲ ነው ሲሉ ኢብራሂም አንድም ሰውነታቸው እሳት ሳይነካቸው ነጃ አላቸው አላህ። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም አሉ ለው አነኩም እናንተኮ ተወከልቱም አለላህ ሐቀ ተወኩልህ
በአላህ ላይ ትክክለኛ መመካት ብትመኩ ለረዘቀኩም በረዘቃችሁ ነበረ ከማ የርዝቁ الطير ወፍን እንደሚለግሰው እንደሚረዝቀው ተግዱ ሒማሰን ጧት ስትወጣ ባዶ ሆዷን ትማልዳለች ትወጣለች ወተሩሁ ቢጣነን ስትመለስ ደግሞ ሆዷን ሞልታ ትመለሳለች ከጎጆዋ ስትወጣ እህል በረንዳ ስትሄድ በአላህ ተመክታ ባዶ ሆዷን ሞልታ ለወለደቻቸው ጫጩቷ ለተፈለፈሉት ምን ታረጋለች ቀለብ ይዛ ትመጣለች በማን ስለተመካች በአላህ ስለተመካች ይሄ ግን ሐዲስ ትልቅ መልእክት አለው የተወኩል ትክክለኛነት የሚያስተምር ተወኩል ማለት እኔ በአላህ መካለ ብሎ መስጊድ ብቻ መቀመጥ ቤት ብቻ መቀመጥ ስራ ለመስራት አይደለም ተወኩል ማለት ሰበብ ማድረስ ያስፈልጋል ትክክለኛ መመካት በአላህ ላይ ብትመኩ አለ አላህ መልእክተኛ ትክክለኛ ተወኩልን ሲያስረዱን ወፍን እንደሚረዝቀው ይረዝቃችሁ ነበር ሲሉ እቺ ወፍ እንቅስቃሴ አድርጋለች አላደረገች አድርጋለች እዛ ቦታ አልተቀመጠች ሄዳለች እንቅስቃሴ በአላህ ተመክታ ወጣች አላህ ረዘቃት ስለዚህ ነጋዴ ለአላህ በአላህ ትመካለህ ሆስፒታል ትሄዳለህ ለህክምና ሰበብ ነው እንጂ ሊያድነው የሚችለው ማን ነው አላህ ነው መድኃኒት እንዲሆን የሚያደርገው ማን ነው አላህ ነው እንጀኛ አቅም ብልሃት የለው ሰበብ ነው እኮ ምግቡ በረካ እንዲሆን እኮ የተስማማ እንዲሆን ሰበብ ታሟላለህ እንጂ በአላህ መካለው ብሎ አንዱ ሰው ምግቡን እንደዚህ ያየው ምግቡ መቶ አፉ ላይ ይገባል እንዴ ነው አይገባማ ስለዚህ እጁን ማዕዱ ላይ አድርጎ ወደ አፉ መውሰዱ ሰበብ ነው ምግቡ እንዲስማማው በረካ እንዲሆን ሊያደርግ የሚችለው ማን ነው አላህ ነው ትክክለኛ መመካት አንድ ሸህ ጋይዶ አላህ ሷሊህ ልጅ እንዲሰጠኝ ዱዓ አድርጉልኝ አላቸው ከዛ በኋላ ሼኽየው ዱዓ አደረጉ 1 አመት ልጅ የለም 2 አመት ከዛ ተጠራጠሩና እንደው ባለቤትህን ማህፀኗ ሰላም ነው አስመርምራታል ማህን ከሆነች ምናም ብለው ጥያቄ ያቀረቡለት ይሄ ወጣት ምን አላቸው ባለቤት ይሉኛል እንዴ እኔ መቻ ገባው አላቸው ሳገቡ ልጅ ማግኘት ይቻላል እንዴ ሚስት የምታገባው ሰበብ ነው ልጁ የሚያመጣው ማን ነው አላህ ነው ስለዚህ በአላህ እንመካ ቀጣዩ ርዝቅ ሰበብ ወጣቱ አፈጥብኛል ሚስት ናት እሺ ጋብቻ ነው የርዝቅ ሰበብ ያላገባ ወጣት የታለስ እስቲ ያላገባችሁ እጅ አውጡ እስቲ አውጡ ይፈራሉ ሁሉ አውጡ ብያለሁ እስቲ እጃችሁን አውጡ ያላገባ ማሻአላህ ሌላው አግብቷል ማለት ነው በረካ አለ ማለት ነው ጋብቻ ርዝቅ ያሰፋል አላህ ይየኩኑ ፉቀራ ይግኒሁሙላህ ድሆች ከሆናችሁ አላህ ያብቃቃችኋል ሀብታም አላህ ያደርጋችኋል አብዱላህ ኢብኑ መስዑድ ምን አሉ التمسوا الغنى في الزواج ሀብትን በጋብቻ ውስጥ ፈልጉት ጋብቻ ርዝቅ ያሰፋል እናቷ ቤት ምትበላው ያላጣችሁ አባቷ ቤት ምትበላው ያላጣችሁ አንተ ጋር ስትመጣ ታጣለች እንዴ አንተ ጋር እኮ ስትመጣ እዛ ቤት ያለውን ርዝቅ አላህ ወዴት ያመጣዋል ወደ አንተ ያመጣዋል ዛሬ ጋብቻን ሰው ርቋል በሐራም ነገር እየሮጠ ነው ዛሬ ሐራም ነገር ገርል ፍሬንድ ቦይ ፍሬንድ ምናምን አይደል ሱብሃንአላህ ሰው ለሐራሙ ገንዘብ አላጣም ሐራም ይዞ አቅፍና ጁስም ይጋብዛል ክትፎም ይጋብዛል በቃ ስንት ቦታ ይወስዳል ለዚህ ገንዘብ ሳታጣ በሐላል መንገድ እንዴት ገንዘብ ይታጣል ወንድሜ ትንሽ አቅም ካለ እሷን ማኖር ምችል ከሆነ አግባ ያ ማሸረ ሸባብ አለ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እናንተ ወጣቶች አዳምጡ ያ ማሸረ ሸባብ من استطاع منكم الباءة ከናንተ ውስጥ የጋብቻን ጣጣ የሚችል የጋብቻ ጣጣ እሷን ማኖር ምትችል ማብላት ምትችል እኮ ነው በቃ እንጂ ግድ G+3 ቤት ገንባ V8 መኪና እስኪያስ ካልተባል እሷን ማኖር ምትችል من استطاع منكم الباءة የሚለውንማ አንዳንድ ዑለማዎቹ ግንኙነት የሚችል ብለው ይፈሰሩም ማለት ስለዚህ ምን ያድርግ የጋብቻን ጣጣ ይቻላል فليتزوج ነው ያግባ በፍጥነት ያግባ ለምን فانه اغض للبصر አይኑን ይሰብርለታል واحسن للفرج ብልቱንም ይጠብቅለታል ያላገባ ሰው ወንድሞች በቀን 1000 ያገባል 1000 ይፈታል ልክ አይደለ እቺንም ያገባል ፈታተ ወደው ሌላም ያል አይኑ በቃ እንደ ቢራቢሮ ነው ይቀላብዛል እዛም እዚህም ነው አይረጋጋም አግባ
አይንን ይሰብርልሃል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ብልትን ከሐራም ይጠብቅልሃል። ካልቻልክስ ፈአለይሂ ቢሶም አደራ ጾም አደራ እልሃለሁ አሉ። ጾሙ። ሰው ከበላ ከጠጣ ምን አለ? ስሜት አለ። አቅም ኖሮት ማግባት እየቻለ እየበላ እየጠጣ አይ እኔ ያላገባም ካለ ወይ ሌባ ነው ወይ በሽተኛ ነው አሉ። እኔ አይደለም ያልኩት፣ እኔ ላይ ደግሞ እንዳትመጡብኝ፣ ዑለማዎች ነው ያሉት። ወይ ሌባ ነው ወይ በሽተኛ ነው። ስሜት የለውም በቃ በሽተኛ ነው። ስሜት የለውም ነው። ሌባ ነው ከተባለ ግልጽ ነው። እዛም ይሄዳል። አላህ ይጠብቀን ከሐራሙ። ሱብሃንአላህ። አንተ ደስተኛ በሐያት ደስተኛ ለመሆን እኮ ደስታን የምታጋራህ ደስታን የምትጋራህ የትዳር ጓድ ያስፈልግሃል። አላህ እኮ አለ ቁርአን ላይ ድንቅ ተአምር ነው አለ። ምን ሲል ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها وجعل بينكم مودة ورحمة إن في ذلك لآيات لقوم يتفكرون. ومن آياته كتأمرات وجوال دنك تأمر أن خلق لكم من أنفسكم كأن أنت كنفسوچاچو الله مستوچن مفترون أزواجنا آياتو ከነፍሶቻቹ ማለት ምንድነው? እንደናንተ ሰው ከሆኑ ከምትግባቡት በባህሪ ከምትተዋወቁት ከጂን ጋር አይደለም ተጋቡ ያለው አላህ። ከእንስሳ ጋር አይደለም ተጋቡ ያለው። ከማን ጋር? አን خلق لكم من انفسكم ከነፍሶቻችሁ ሰው ከሆኑት በባህሪ ከምትግባቡ ሰዎች ለሴቶቹ ባል ለወንዶቹ ሚስት አላህ ፈጠረ። ለምን? لتسكنوا إليها ወደሷ እንድትረኩ። አያችሁ እርካታ የሚገኘው በሐላል ገብቻ ብቻ ነው። ወላሂ በሐራም ጭንቀት ነው፣ አዛብ ነው፣ እርካታ የለም። እቺ ማጥምም ያቺ ማጥምም አንቺም ያይጥምሽም በቀያየር ነው በየጊዜ። ለምን? ዚና ነው። ደስታውን አላህ ገፎታል አይገኝም አለ። ወጀዐለ በይነኩም መወደተን ወረሕማ በማከላችሁ ደግሞ ፍቅርና እዝነትን አደረግናል። ፍቅርና እዝነት የሚመጣው በሐላል ጋብቻ ላይ ብቻ ነው። በሐራም የለውም ፍቅርና እዝነት። በሐራም የውሸት ነው። አበድኩልሽ ካለሽ የውሸት ነው። እኔ ምግብ መብላት አቅቶኛል አንቺን ካየው ጀምሮ እንቅልፍ እምቢ አለኝ ይላል። ሌባ በየው እስከ ቀኑ 5 ሰዓት ነው የሚተኛው። ምግቡንም ድፍቅ አድርጎ ይበላል። ውሸት በቃ ሸይጣን ነው የሚጫወትበት። وجعل بينكم مودة ورحمة إن في ذلك لآيات لقوم يتفكرون. በዚህ ላይ ድንቅ ተአምር አለ አለ። ለማን? لقوم يتفكرون لم يستنتኑ ሰዎች። ሱብሃንአላህ። ይጋባሉ፣ የሁለቱም ቤተሰቦች ይተዋወቃሉ፣ ዝምድና ይቀጥላል፣ ልጆች ይመጣሉ። ሱብሃንአላህ። ወንድሜ አንተ ከሞትክ በኋላ ወላሂ እቺን ያዙ ጋብቻ የምትርቁ ሰዎች ከሞትክ በኋላ አንቺም ከሞትሽ በኋላ አንቺን ሊያስታውስ የሚችል አንተን ሊያስታውስ የሚችል በሐላል ጋብቻ ያገኘው ልጅሽ ብቻ ነው። ከዛ ውጭ የለም። ሚስትም ከሞትክ እዷን ትጨርሳለች፣ መቀመጥ ያለባት ጊዜ ትቀመጥና ከዛስ ሌላ ታገባለች። ሰው ናታ። እሱም ሚስቱ ስትሞት ያገባል ሌላ። ሁሉም ይረሳል። ሊረሳህ ማይችል ግን ልጅህ ነው። ወቁል ረቢ እርሐምሁማ ከማ ረበያኒ ሰጊራ። ጌታዬ ወይኔም በልጅነት የተንከባክበው እንዳሳደጉኝ እናት አባቴን እዘንላቸው፣ ቀብራቸውን አስፋላቸው፣ መልካም ነገር ለግሳቸው ብሎ ዱዓ አድርግ ያለን ማን ነው? አላህ ነው። ልጅህ ብቻ ነው የሚያስታውስህ። ልጅ የሌለው የሚነገር ዜና የለውም ይባላል። ስለዚህ በጋብቻ ላይ ነው ደግሞ የሚገኘው። ጋብቻ ላይ በርታ፣ ጠንከር በል፣ ያ ረብ በል። ጋብቻ ደስታን ያመጣል። ወላሂ የደስታ ምንጭ ነው። የነቢያቶች ሱና ነው። በእስልምና የተቀደሰ ነገር ነው። እስልምና እጅጉን ያበረታታል። ዛሬ በአላህ ሴት ቁጥሩ በዝቷል። ማን ያግባቸው? አንተ ፎቅ ልገንባ የሆነ ነገር ላድርግ ብለህ እንደው በአላህ ለእነዚህ ሴቶች አታዝነው? በሐራም ላይ መጥፎ ቦታ ላይ እንዲወድቁ ነው እንደ መንገድ የምከፍተው? ርዝቅን አላህ ያሰፋልሃል፣ ያስተካክልልሃል፣ ደስታ ይመጣል። ጋብቻ ትልቅ ነገር አለው። አንድ ዓሊም ሚስታቸውን በጣም ያጫውቷት ነበርና በጣም ሲያዝናኗት አረ ያ ሸኽችኛዋ ቀልድ በዛች ትቅር አለች። ለምን? እኔ ስሞት ታዲያ ምን ሊውጦት ነው? ማን ሊያጫውቶት ነው አለች። ሼኽየውም ደፋር ናቸው። አንቺ ከሞትሻው
ከቀበርኩሽ በኋላ በቃ ምሽቱን ደግሞ አገባለሁ አሏት። አለቀሰች። አይወዱኝም ማለት ነው አለች። አረ ወላሂ ምድር ላይ ካሉ ሰዎች እንዳንቺ ወዶ የለም። አንቺ እኮ ስትሞቺ አላህን የተገናኘሽው ባለ ትዳር ሆነሽ ነው፣ እድለኛ ነሽ። እኔ ታዲያ ላጤሉኝ ልቅር እንዴ አላት። ሱብሃንአላህ። ከሚስት ጋር የምታደርገው ግንኙነት ወፊ ቡዲ አሐዲኩም ሰደቃ፣ ግንኙነት ከሚስት ጋር አድርጋ አጅር አለው አለን እኮ እስልምና። አጅር አለው ይጻፋል፣ ምንዳ አለው። አንዱ ሰሃባ አንተ የአላህ መልእክተኛ፣ አንድ ሰው ሚስቱን እርካታ ስሜቱን አርክቶ ምን ብሎ አጅር ይኖረዋል ብሎ ተደንቆ ጠየቃቸው። እሳቸውም በቀጥታ አዎ አላሉትም። በጣም እንዲረዳ እስቲ ንገረኝ፣ በሐራም ላይ ቢወድቅ ዝሙት ላይ ቢፈጽም ዝሙት ላይ ቢያውለው ወንጀል አይሆንበትም እንዴ ይሉታል። አዎ ይሆንበታል። ልክ እንደዛው በሐላል ሲያደርገው ደግሞ የወንጀል ተቃራኒ ምንድነው? ሰዋብ ነው፣ ምንዳ ነው አይደል? ምንዳ ያገኛል። አየህ፣ ግንኙነት አድርገ ምንዳ አለ ያለ ዲን ነው እስልምና ማለት፣ ጋብቻን የሚያበረታታ። ስለዚህ ርዝቁን አንዱ የሚያሰፋው ጋብቻ ነው። ጋብቻ ላይ በርታ። ጣራ እየቆጠርክ አትደር። ጣራ ነው በቃ። ብዙ ነገር ልታስለፈልፉኝ ነው እናንተ። አግቡ በቃ። ሙስታሂድ ናችሁ? አዎ። ለዚህ ለዳዕዋ ብቻ እንዳጠሩ ነው። ላገባ ነው ብላችሁ ሙስታሂድ ናችሁ? አዎ። ያላገባህ ወላጆችም ደግሞ ለወላጆችም አለኝ መልእክት። ትዳር ተፈልጎ ሲመጣ ልጆቻችሁን ሊያገባ ሊጠይቅ በወግ ማዕረጉ በዚህ ወቅት ላይ በተለይ እናት አባትን አክብሮ ሽምግልና ልኮ ትዳር ሲጠይቅ ምን አለው አትበሉ። ሳይኖር ድንጋይ ሊያበላት አይደለም፣ ግን ይሄ በጣም ከባድ ጥያቄ አለ። አሁን ዶ ቋንቋው ተቀይሮ ኢማን አለ ወይ ይባላል። ኢማን ገንዘብ እኮ ነው። ሱብሃንአላህ። ይሄ መሆን የለበትም። ከናንተ ስነ ምግባሩ የምትወዱለት አኽላቅ ያለው ሰው ልጃችሁን ፈልጎ ከመጣ ዳሩት አሉ ነብዩ ሰለላሁ ዐለይሂ ወሰለም። እምቢ ካላችሁ ግን ከጀርባ ሌላ ፈሳድ ይፈጠራል አሉ የአላህ መልእክተኛ። ምን ማለት ነው? ሁለቱ ሰዎች በጓሮ በር ይገናኙና በሐራም ግንኙነት ይጀምራሉ። አንዴ ምን ገጠመኝ መሰላችሁ? አንድ ወንድም ሲነግረኝ ሽምግልና ላከ አንዱ። አይ ብለው አትመጥም ነገር ብለው አባረሩት። ልጅየው አላህን ይፈራ ነበርና በቃ ከተከለከልኩ ብሎ ከሷ ጋር ግንኙነት አቋርጣለሁ ብሎ አቋርጦ ሌላ ትዳር ፈልጎ ሌላ ሀያት ጀመረ። እቺ ባል መጥቶላት ወላጆቿ የመለሱባት ልጅ በንዴት ከሌላ ሰው ሄዳ ሐራም ግንኙነት ትጀምራለች። ሆዷ እየገፋ ሲመጣ የልጅቷ እናት ደውላ ይሄ ልጅ ጋር ባክህ ቶሎ በል ሽማግሌ ላክ አለች። የምን ሽማግሌ? ባለፉት ባክህ ቶሎ በል ሳንዋረድ አለች። ምንድነው? እንደዚህ ተከስቷል። እኔ እኮ የዛኔ ነው ያቆምኩት። ስትጠየቅ ከሌላ ሰው ናለች። ፈሳድ ይከሰታል። አንተ ልሸጣት ነው እንዴ? አጥንቱ ምንድነው ይላል አንዳንዱ። እንዴ አጥንቱ በላብራቶሪ ገብቶ ይመርመር አጥንቱ ምንድነው ይላል ሲጠየቅ። ስነ ምግባር ካለው ነው። ስነ ምግባር ካለው ዋናው እሱ ነው። ፎቅ አይኑረው ሀብት አይኑረው አይደለም፣ ብቻ ስነ ምግባር ነው። ዲን ነው ይታያል። መጀመሪያ ዲን ካላት ይንከባከባታል። ዲን ከሌለውስ የተሸጠ ዕቃ ነው የሚያር እንደፈለገ ነው የሚያደርጋት። ቤተሰብን ጭምር ያዋርዳል በገንዘቡ የሚያስብ ሰው ሲሆን። አላህን የሚፈራ ከሆነ ግን ሴቶች ምንድናቸው? የአላህ አማና ናቸው። አያችሁ፣ ሴቶች የአላህ አማና ናቸው። ያን አማናውን ነው የሚወጣው። አላህ የሚፈራ ከሆነ ካልፈለገ በጥሩ ሁኔታ ያሰናብታል እንጂ አይበድልም ነው። አንተም ስታገባ ሷሊሃን ምረጥ፣ ዲን ያላትን። ለምን? ለልጆች ዲን እንድታስተምርልህ። አለዛ ዱንያ ፈልጎ ይገባል። አንዳንዱ አሁን ደግሞ ያ አላህ ምን ሰማው ከባድ ዱንያ ብሯን ፈልጎ ይመጣል። ብሩ ሲያልቅ አላቅሽም ይላታል። በእስልምና እኮ አስተዳዳሪ ወንድ ነው። الرجال قوامون على النساء። ስለዚህ ጋብቻ ላይ ጠንከር በሉ። ሰዓቱ ሄዷል። የተዘጋጀውት ብዙ ነው። ሄዷል አይደል ሼክ? አለ ትንሽ ተመረቀልኝ። ማሻአላህ። ሌላው ርዝቅ የሚያሰፋው ርዝቅ ከሚሰፋበት መንገድ ጠለቡል ዒልም ነው። እቺን ታውቃላችሁ? እውቀት መፈለግ፣ ኪታብ ለመቅራት መጣር ርዝቅ ያመጣል። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ሲነግሩ ምን አሉ? አነስ ነው ሲናገሩ፣ ኢማም ትርሚዚ በዘገቡት ሐዲስ قال كان اخوان على عهد النبي صلى الله عليه وسلم ሁለት ወንድማማቾች በነብዩ ሰለላሁ ዐለይሂ ወሰለም ዘመን ነበሩ አሉ። فكان احدهما ياتي النبي صلى الله عليه وسلم አንደኛው ነብዩ ጋር ይመጣል፣ ዒልም ይማራል። በቃ ነብዩ ጋር የነብዩን ሐዲስ የሳቸውን ሱና
ይቀራል ይከተላል والآخر ሌላኛው ደግሞ አሉ يحترف በቃ ዛም እያለ ይንቀሳቀሳል ንግድ ይነግዳል ምን ይላል فشكى المحترف أخاه إلى النبي صلى الله عليه وسلم የሚነግደው ሰው ነጋዴው ነው በወንድሙ ላይ ስሞታ ወደ ነብዩ ያቀርባል በቃ አላህ እኔ ነኝ የምሰራው አይነት ነገር እሱ እንዲቁጭ ብሎ አይነት ነገር ይመስላል ስሞታ አቀረበ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉት ለአለከ ترزق به ምናልባት እኮ አንተ የምትረዘቀው በሱ ምክንያት ነው አሉት ግልጽ ነው ወንድምህ እኔ በቃ ኪታብ ልቅራ ብሎ ሲል አንተ የምትነግድ ከሆነ አላህ ወንድምህን የምታግዘውና በሱ ምክንያት የሱን ወጪ የምትችል ከሆነ ርዝቅን የሚያመጣልህ በዚህ ወንድምህ ምክንያት ነው ማለት ነው ነብዩ ጋር የሚመጣውን ምን አሉት በሱ ምክንያት ነው ርዝቅ የሚመጣው ብሎ ለነጋዴው ነገሩት ስለዚህ ንግድ ላይ ያለ ወንድምህ መርከዝ ውስጥ ልግባ ሒፍዝ ማፈዝ ፈልጋለሁ ካለ ወጪውን ሸፍን ርዝቁን የሚያመጣው ማን ነው አላህ ነው እሱን ሰበብ አድርጎ ይሰጣል ለዚህ ኸይር ነገር ተባባሪ ስለሆንክ አላህ ያመቻችልሃል ወጪውን ቻል በቃ የሆነች እኔ ኩልያ ልገባ ነው የሆነ ዩኒቨርሲቲ እስላማዊ ኮሌጅ እንደዚህ ልማር ነው ሲል ወጪውን ቻልለት አላህ ያንበሻብሻል ርዝቅ ያመጣል ነው ሌላኛውና ዋናው ቁም ነገር የርዝቅ ከስረቱል እስትግፋር ማብዛት ርዝቅ ያመጣል استغفار لا طفانوم لا طفانوم ወንጀል استغفار ያስፈልገናል አሁን ሰላት ሰግደን እኮ ምንድነው የመጀመሪያው እርምጃችን አሰላሙ አለይኩም ወራህመቱላህ ካልን በኋላ አስተግፊሩላህ መልካም ሰርተን አስተግፊሩላህ አዎ ለምን ሰላቱ ጉድለት ሊኖረው ይችላል ስለዚህ እንዲጠገን ሱብሃንአላህ እሺኛስ እቺ ስንት ወንጀል ሰርታለች ይሄ ስንት ነገር ሰምተዋል ጆሮአችን መላሳችን ስንት ነገር ለፍልፋለች ቀልባችን ስንት ነገር አስቧል እጃችን እግራችን ስንት ቦታ ሄዷል استغفار ያስፈልገናል والله በላኩም ይመጣው ዛሬ የመሬት መንቀጥቀጡ የሚበዛው ጭንቀቶች የሚደራረቡት የወንጀል ብዛት ነው ወንጀል ሲንሰራፋ በላ ይመጣል ظهر الفساد في البر والبحر بما كسبت ايدي الناس በየብሱም በመከራው ተገለጸ ለምን ሰዎች በሰሩት ወንጀል የተነሳ አላህ ليذيقهم بعد الذي عملوا عليه كسروت كفيلو ሊያቀምሳቸው አላህ በላ ሲያመጣ والله መድኃኒት ነው የሚያመጣልን ማስጠንቀቂያ ደውል ነው ليذيقهم ነው ከሰራነው እንደሰራነው ወንጀል ቢያመጣብንም አለቀን ጥቂት ያመጣና ኮርኮም ያደርጋል ለቃበል لعلهم يرجعون الى الايات ሲጨርስ ሊመለሱ ዘንድ አለ አላህ استغفار ስናደርግ ወደ አላህ ስንመለስ በየጊዜ استغفار የሚያበዛ ሰው ሁለት ጥቅሞች አሉት አንደኛ استغفارون ያበዛ ያ ረቢ ማረኝ ያለ ሞት ቢመጣበትም በጥሩ ሁኔታ ይደዋል አንድ ሁለተኛ የዱንያ ጥቅም አለው استغفار ምን ርዝቅ ይሰፋል ሐሳብ ጭንቀት ይወገዳል ሰላም ይመጣል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ እንደነገሩ من لزم الاستغفار جعل الله له من كل ضيق مخرجا ومن كل هم فرجا ورزقه من حيث لا يحتسب استغفار ሙጭኛ አድርጎ ዛሬም ነገ አላህን ሚጨቀጭቅ ያ ረብ ማረኝ ጥፋተኛ ነኝ ሚል ያ ረብ ማረኝ እያለ استغفار የሚያበዛ ወደ አላህ የሚመለስ ተውባ የሚያደርግ ሰው ሐሳብ ጭንቀቱን ያስወግድለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም ነገሮቹ መውጫ ቀዳዳ ከሌለ ክራውድድ ከሆነ አላህ ያበጃጀዋል ክፍትፍት ያደርግለታል እዚህ ጋር ታክስ ገቢዎች ምናም ትላላ ነገሮችን ያመቻችልሃል ጭንቅ ያለ ነገር አላህ ያበጃጀዋል ርዝቁንም ካላሰውታ ይመጣል ሐሰን አልበስሪ የሚባሉ ታላቅ ዓሊም ነበሩ ሰዎች መጥተው ዱዓ አድርጉልን አላቸው አንደኛው መጥቶ እኔ ድህነት ቆነጠጠኝ አላህ ሀብት እንዲለግሰኝ ዱዓ አድርጉልኝ ሲላቸው استغفار አብዛሉት ሁለተኛው መጣ ድርቅ ተከሰተ ሀገራችን ዝናብ እንዲለግሰን አረ ዱዓ አድርጉልን አላት አንተም استغفار አብዛሉት ሶስተኛው መጣ ልጅ ካጣው ስንት ጊዜ አላህ ልጅ እንዲለግሰኝ ዱዓ አድርጉልኝ አላቸው استغفار አብዛሉት ሱብሃንአላህ አጠገባቸው ሌላ ሰው ነበርና ያ ሼኽ አላቸው አቤት ይሄም ሲመጣ استغفار ያም ሲመጣ استغفار ምንድነው ጉዳዩ አላቸው አላህ ሱብሃነሁ ወተዓላ ነብዩላህ ኑህን አስመልክቶ የተናገረውን ቁርአን ላይ አልሰማህም አሉ ኑህ አለይሂ ሰላም ሱረቱ ኑህ ላይ 950 ዓመት ዳዕዋ አድርገዋል አይደል ሌሊት ወነሃራ በቀንም በሌሊትም 950 ዓመት ተውሂድን ሲሰብኩ አላህን በብቸኝነት ተገዙ ብሎ
950 ዓመት ዳዕዋ አድርገው ያመነላቸው 80 ሰው ብቻ ነው ይባላል። ጠመሙባቸው። መጨረሻ ወደ መርከብ ስራቸው መርከባቸውን ሲያስተካክሉ አይ አሉ ኑህ አልሳካ ሲለ ወደፊቱ ስራ ጀመረ፣ አናጺነቱን ጀመረ ብለዋል። የዛኔ ግን ሌላ ሚስጥር ነበረ። አላህ እነዛን ህዝብ ሊያጠፋ ከላይም ከታችም ዝናብን ሊያወልቅ በውሃ ሊያጥለቀልቃቸው ያመኑ ሰዎችን መርከብ ላይ አድርግ ብሎ አላህ ያመኑትን ሊያድን ሌሎችን ሊያጠፋ ፈልጎ ነበር። ካደረጉላቸው ዳዕዋ መካከል ሌሊት ወነሃር አድርጓሉ። የዳዕዋ ሲስተማቸውን እየቀያየሩ ምን እያሉ አላህ አንድ ነው ሲሉ አንሰማም እያሉ ጣቶቻቸውን ጆሮዎቻቸው ውስጥ እንዲከቱ ነበር። አላህ የሚባል አንሰማም ይላል። እሺ ያሉ በምልክት አላህ አንድ ነው ሲሉ ደግሞ ወስተክሸው ሲያበሁም ይላል። ልብሳቸውን ምን አደረጉ? ፊታቸው ላይ ይሸፍናሉ ላለማየት። ብዙ ትግል አደረጉ። ካደረጉላቸው ዳዕዋ መካከል አሁን ከርዕሳችን ጋር የሚገናኘው ፈቁልቱ አልኳቸው እስተግፊሩ ረበኩም ጌታችሁ ምህረት ጠይቁ ኢነሁ ካነ ገፋራ እሱ እጅግ ሲበዛ መሐሪ የሆነ ጌታ ነው። ጌታችሁን ማረም ብላችሁ ምህረት ከጠየቃችሁ ዩርሲል ሰማአ አለይኩም ኢድራራ ከሰማይ በተከታታይ ዝናብን ይለግሳችኋል። መልስ ተገኘ። ወዩምዲድኩም ቢአምዋሊን ወበኒና ገንዘብም ልጆችም ልጅንም ይለግሳችኋል፣ ወንድ ልጆችን። ወየጅዐል ለኩም ጀናቲን ወየጅዐል ለኩም አንሃራ አትክልቶችም እንደዚሁም ደግሞ ጅረቶችን ወንዞችን ምንጮችን አላህ ያደርግላችኋል። ከዛ በላይ ጥቅም በምን በእስትግፋር። ጭንቅ ብለዋል፣ እስትግፋር አብዛ። ጭንቅ ብለዋል ወንድሜ፣ ሰላት አለ ነብይ አብዛ። በነቢዩ ላይ ሰላዋት አብዛ። ሰላዋት ደጋግም። ሰላዋት ጭንቀትን ያስወግዳል። ሰላዋት ርዝቅን ያመጣል። ወላሂ ሰላዋት አብዛ፣ እስትግፋር አብዛ። አላህን ዘክር፣ ላሳ አላህን ያውሳ። ያ ረብ ማረኝ በል፣ አላህ ጭንቀቱን ይገላግልሃል ያለ ምንም ጥርጥር። ስለዚህ እስትግፋር ሌላኛው ርዝቅ ከሚያመጣው የሰዎችን ጭንቀት ለመገላገል መሞከር ርዝቅ ያመጣል። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? መን ነፈሰ አን ሙእሚኒን ኩርበተን ሚን ኩረቢ ዱንያ ነፈሰ አላሁ አንሁ ኩርበተን ሚን ኩረቢ የውሚል ቂያማ። አጂብ! የአንድ ወንድሙን የሙእሚንን ጭንቀት በዱንያ ላይ ያቀለለ ያስወገደ አላህ ከአኺራ ጭንቀቶች አላህ ይገላግለዋል። አኺራ አንተ የዱንያ ነው፣ የዱንያና የአኺራ አንድ ነው? አንድ ወላሂ ይለያያል፣ ጸጋውም ይለያያል። የዱንያ ጸጋ በጊዜ ተጋደበች ናት። ዛሬ አገኘው ስትል ነገ ታጣለህ። የአኺራስ ሁሌ ጸጋ ነው፣ ሁሌ ደስታ ነው። የዱንያ ቅጣት አዛብ በላ እሱም በጊዜ የተገደበ ነው፣ ትጠፋለች። የአኺራው ገዳል ዘላለም ነው። ጀሃነም ውስጥም ዘላለም ነው፣ ጀነት ውስጥም ዘላለም ነው። አላህ የጀነት አላህ አድርገን። አላህ ታዲያ አንተን ጭንቀት የሚገላግል የት ነው? የአኺራ ጭንቀት ሐታ በዱንያ ላይም ጭምር አላህ ያገራልሃል። እንደዚሁ ምን አሉ? ወመን የሰረ አላ ሙዕሲሪን የሰረ አላሁ ዐለይሂ ፊ ዱንያ ወልአኺራ። ጭንቅ ያለበት ጥብብ ያለበትን የሆነ ነገር ገርገር ያደረገ ያግራራለት ሰው ነገሮችን ያቀለለለት ሰው አላህ በዱንያም በአኺራም አላህ ገር በገር ያደርግልሃል። እዛም ስትሄድ ጉዳይ ስታስፈጽም ገር በገር ነው፣ እዚህም ስትሄድ ነገሮቹ በአንዴ ይሳካል። ለምን? ለወንድሞች ጉዳይ ቆመሃላ፣ የወንድሞችን ሐጃ ለማውጣት ሄደሃላ። ወመን ሰተረ ሙስሊመን የሙስሊምን አይብ የሰተረ ነውር የሸፈነ ሰተረሁ ላሁ ፊ ዱንያ ወልአኺራ አላህ በዱንያም በአኺራም አይቡን ነውሩን ይሸፍንለታል። ያ አላህ አላህ ለኔም ለእናንተ አላህ ይዘንል። ዛሬ ከራሳችን ነውር የበለጠ የወንድሞቻችን ነውር ይታየናል። ወላሂ አይደል? ነብዩ ግን ያሉት ምንድነው? ጡባ ሊመን ሸገለት አይቡሁ ሚን ዑዩብ መራ። ከዛስ አይን ሰጠን፣ ጆሮ፣ እግር ኒዕማውን አለዋልንም። ወኢን ተውዱ ኒዕመተላሂ ላ ትሕሱሃ። አላህ በእናንተ ለዋሉን ውለታ ብትገልጹ ብትቆጥሩት ቆጥራችሁ አጨርሱማ። ጠዋት ሽንታችን ስንሸኛኛ በጥሩ ሁኔታ ሽንት ቤት ገብተን ሽንት መሽናት አቅቷቸው መሳሪያ ቱቦ ተገጥሞላቸው የሚሸኑ ወንድምና እህቶች የሉም? ታዲያ አላህ ውለታ አለዋልንም። እናመስግኗ። ለኢን ሸከርቱም ለአዚደነኩም፣ ካመሰገናችሁ እጨምርላችኋለሁ አለ። አብዱልቃድር ጄላኒ የሚባሉት ትልቅ ዓሊም ነበሩ። አብዱልቃድር ጄላኒ ልብ በሉ፣ ተውሂድን የኖሩ ናቸው። አላህን በብቸኝነት የተገዙ ናቸው አብዱልቃድር ጄላኒ። ዛሬ ግን የአገሬ ሰው ዛሬ የጄላኒ ቀን ዛሬ እንትን ቀን ነው እያለ ቀናትን ለሰው ሰጥተዋል። ቀን የማን ነው? የአላህ ነው። ሰኞም ማክሰኞም ረቡም ሐሙሱም ጁማውም ቅዳሜ እሁዱም የማን ነው? ሁሌ የምንገዛው ለማን ነው?
ሰከንዱም ደቂቃውም የአላህ ነው። አላህን ብቻ ነው የምንገዛው። ለማንም ቆርሰን አንሰጥም። እና እኚህ ዓሊም አንዱ ሰራተኛቸው መጥቶ ያሸካላቸው አቤት መርከቦ ሰመጠ አላቸው። አብዱልቃድር ጄላኒ ጎንበስ ሳሉና አስበው አልহামዱሊላህ ሄደ። ጥቂት ሰዓታት ቆየና በመዋከብ የርሱ አይደለም አላቸው። አሁንም አልহামዱሊላህ አሉ። ይህ ልጅ ገረመው። ቅድም ጠፋ አልহামዱሊላህ አሁን ተረፈ አልহামዱሊላህ ምንድነው አላቸው። እሱ በቃ አለ አይደል ለኛ አገላለጽ አሁን የሆነ ነገር ኒዕማ ሲመጣ አልহামዱሊላህ ለከል ሐምድ ጌታዬ ነበር አይደል። እኛስ ወንዳታ ያስመረም ጨዋለና አይደል አላህን ማመስገን ያለብን። እሱም እንዲጨፍሩ ነበር የፈለገው። ምን አሉት ግን እሳቸው ቅድም ጠፋ ስትለኝ ዱንያ ልቤ ላይ ናት ወይስ እጄ ላይ? ሳስበው እጄ ላይ ነው አልহামዱሊላህ። እኛ እኮ ቂብላ ጠፋብን ዛሬ። ዱንያ ልባችን ውስጥ ገባች፣ ዲናችን እጃችን ላይ ሆነ። ዲን የሆነ ነገር ሆነ ሲባል አላህ አለው እንላለን። በቃ ምንም ቦታ አንሰጠው። ዱንያው ነገር ሲጎልብን ላኢላሃ ኢላላህ ያዙን ልቀቁኝ በቃ። ለምን ቦታቸው ተቀያየረ? መሆን ያለበት ምንድነው? ዲናችን ልባችን ውስጥ፣ ዱንያስ በእጃችን ላይ ነው። በእጅ ያለ ነገር ሲጠፋ ጠፋ ነው በቃ። ቀለል ነው የሚለው ለኢን ሸከርቱም ለአዚደነኩም። ሶብርም ርዝቅ ያመጣል። ሶብር መታገስ። የሆነ ነገር በላ መጣ ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ወይ የተሻለውን ተካልኝ በል። ወላሂ አላህ የተሻለ ይተካልሃል። ኡሙ ሱለይም የምትባል ጀግና ሴት ነበረች። ባሏ የአነስ ብኑ ማሊክ እናት ናት። ልጇ ታሞ ባሏ ስራ ወጣ። እስኪመለስ ልጇ ይሞታል። ሸፋፈነችው ከፋፍና ምን ብላ ጥግ ላይ አስተኛች። እንዴት ነው ብሎ ሲጠይቃት አይ ከቅድሙ ይሻላል አረፍ ብሏል። ያኒ በቃ ተገላግሏል ነው እሷ ቅኔ ንግግር። ከዛ ራት አቀረበችለት፣ ውቡን አቀረበች። ራት በላ፣ ከሷ ጋርም ተኛ፣ ግንኙነት አደረገ። ጥያቄ ጠየቀችው። የሆነ ጎረቤት እቃ ቢያውሰን እቃውን መመለስ ነው የሚገባን ወይስ ምንድነው? አራ መስግነ እንደው ምን መልሷል። በል እንግዲህ በልጅ ሶብር አድርግ አላህ ሰጥቶን ነበር ወሰዱ አለችው። ተበሳጨ። እሱ የተበሳጨው ልጁ በመሞቱ ሳይሆን ልጄ ሞቶ እንዴት ካንቺ ጋር በዛ አይነት ሁኔታ እንዴት አነጋለሁ እንዴት አድራለሁ? ይሄን ጉዳይ ለነብዩ እናገራለሁ አለ። ለነብዩ ነገራቸው። ነብዩ ምን አሉ? ዛሬ ለሊት ከሷ ጋር ግንኙነት አድርጋቸዋል? አዎ። በሌ ዛሬ ለሊት አላህ ይባርክላችሁ ብሎ ዱዓ አደረጉላቸው። በዛ ለሊት የተወሰነላቸው ልጅ ነበረ፣ ተወለደ። አብደላ ይባላል። አብደላ ደግሞ 9 ሁፋዞችን ወለደ። አየህ የሰብር ውጤት የተሻለን አላህ ያመጣል። ስለዚህ ሶብረኛ መሆን፣ አላህን ማመስገን። የሁሉም መሰረት ደግሞ ተቅዋ ነው፣ አላህን መፍራት ነው። በየትኛው ቦታ አላህን እንፍራ። ጨለማም ሲሆን አላህን እንፍራ፣ ቀንም ሲሆን አላህን እንፍራ። ዱባይም ሆንን ቱርክም ሄድክ አውሮፓም የትም ቦታ ሰው ኖረም አልኖረም ኢተቂላህ ሀይሱማ ኩንት፣ አላህን ፍራ የትም ቦታ ብትሆን። ለምን ርዝቅ ይሰፋል። ወመን የተቂላህ የጀዐል ለሁ መኽረጃ፣ አላህን የሚፈራ መውጫ ቀዳዳውን አላህ ያበጃጅለታል። ወየርዙቁሁ ሚን ሐይሱ ላ ያሕተሲብ፣ ርዝቁንም ካላሰው ቦታ አላህ ያመጣለታል ያለምንም ጥርጥር። አላህን ፈርተህ ንግድህን ያማረ ስታደርግ፣ ኤክስፓየርድ ነገሮችን ስትርቅ፣ ሰዎችን ከመበደር ስትርቅ፣ የአላህ ፍራቻ ሲመጣ በረካ በበረካ አላህ ያደርግልሃል። መን ተረከ ሊላሂ ሸይአን አወደሁ ላሁ ኸይረን ሚንሁ። ለአላህ ብሎ አንድን ነገር ኔተው አላህን ፈርተህ እዚህ ጋር የሚያጭበረብር ነገር ሲመጣ አላህን እፈራለሁ ብለህ ከተውከው አወደሁ ላሁ ኸይረን ሚንሁ፣ አላህ የተሻለ ይተካለታል። አላህ ስብሓነሁ ወተዓላ እሱን ፈርተን ያዘዘንን ታዘን በመልካም ሁኔታ ላይ ተገኝተን ርዝቃቸው ከሰፋላቸው ባሮች መካከል አላህ አድርገን። ከተሳሳትኩም ከነፍሴና ከሸይጣን ነው፣ ጥሩ ከሆነም ከአላህ ዘንድ ነው። አላህ ስብሓነሁ ወተዓላ የሁላችን ርዝቅ አላህ ያስፋው። ያሰቡትን ኸይር ነገር አላህ አሳክቶላቸው ከቤተሰቦቻቸው ጋር በሰላም አላህ ያገናኛል። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم. وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.
ሰብስክራይብ በማድረግ ቤተሰብ ይሁኑ።